ሌሎች ሰዎች እንዲማሩ ከዛ ደግሞ ምን እንዳሉሽ ቴንክ ዩ ሄሎ ሄሎ ሰብልዬ እንዴት ነሽ? ደህና ዋልሽ ወይ? እንዴት ነሽ የኔ እናት? እግዚአብሔር ይመስገን ደህና ናችሁ? ደህና እግዚአብሔር ይመስገን። እንዴት ነሽ? ክብሩ ይስፋ። ያው እኛ ጋር ሌሊት ስለሆነ ነው ድምጼ ንጋት ስለሆነ ነው ድምጼ እንደዚህ እንትን ያለብሽ። ልጄ የሚገርምሽ መሳቢያ ውስጥ ደብቄ እንዴት እንዳየኝ ራሱ አላውቅም። ግን ኢሜል ነበር ፒአርኤን የታዘዘለት እሷን ሰጥቼው ኦሬንጅ ፍሌቨር ናት። ያንን ከደበኩበት አውጥቶ ጠጥቶት መልሶ ቦትሉን መልሶት ቦታው ላይ ነው የመለሰው። የሚገርምሽ እና ኢቭን ያገኘ ነው ከ3 ሰዓት በኋላ ነው። ወዲያው ፊት ለፊት ጥሎት ቢሆን ኖሮ ወዲያው ይታይ ነበር። ጥፋት እንደሆነ ገብቶታል፣ ደብቆታል ቦታው ላይ። መልሼ ቼክ ሳደርግ ነው ያየሁት። ለብዙ አመት የከለከልኩትን ወተት ነው መጀመሪያ የሰጠሁት። በቃ ቻርኮል የለኝም ቤት ውስጥ። ከዛ ወደ ሕክምና ይዤ ሄድኩ። አንቲ አሲድ ነው በቃ መስጠት የምትችይው የተባልኩት። ቢኮዝ ከ3 ሰዓት በላይ ሆኖታል። ኦልሬዲ ተዋህዷል። ዘን ሁለተኛው ቀን ላይ በጠዋት የሾርባ ቅጠል ምናምን ጨምቄ ሰጠሁት። ማድረግ ያለብኝን እያረኩ ነው፣ ግን ውስጤ ሰላም አላገኘም። እሱ ላይ ምንም አይነት ሪያክሽን አይታይም። ከረንትሊ ትንሽ ዲስተርብ አድርጎኛል ለእኔ። እሱ ግን ምንም በቃ ኖርማል ነው። በሰዓቱ በጣም ሃይፐር ሆኖ ከብዙ ጊዜ በፊት አይ የነበረው አይነት እሱ ላይ በቃ ለካ ጨጓራው አንጀቱ ሲረበሽ እንደዛ ይሆን እንደነበረም ተረዳው። እግረ መንገዴን ኦልሬዲ ዳይቱ ሁሉ ነገር ከተስተካከለ በኋላ ከእንደዛ አይነት እንቅስቃሴ ውስጥ ወጥቶ ነበረ። እንደዛ ሆነ ለረዥም ሰዓት። ኔክስት ዴይ ግን ጥሩ ነው እግዚአብሔር ይመስገን። ትላንት ሰላም ነው ያለው። ግን ለእኔ ምንም እረፍት አልሰጠኝም። ወተት ራሱ ኩባያ ሙሉ ነው ያስጠጣ ነው። በቃ ሁሉም ሰው ደንግጦ ስለነበረ ብቻ እንኳንም አንቲባዮቲክሱ አልሆነ። አንቲባዮቲክሱን ለመግዛት ነበር ሄድኩት እሱን ሰጥቼው። እሱ ቢሆን ደግሞ በጣም ከባድ ነበረ የሚሆነው። እና ተጠንቀቁ ነው የምለው የሚሰሙ ሰዎች። በቃ እኔም ተጠንቅቄ ያለው በእርግጥ ያገኘዋል ብዬም አላስብም ነበር። ቁልፍ መክፈትም ስለለመደ አሁን በጣም ላይክ እነሱ አክሰስ የሌላቸው ቦታ ነው መደረግ ያለበት። ኦብቪስሊ ሶ አይ ነው አንቺ በምን ታውቂያለሽ? ደግሞ ጥፋት እንደሆነ ማውቀው ደብቆታል። ፊት ለፊት እንኳን ቢሆን ይታይ ነበር። ግን እነዚህ ልጆች በጣም ብልጥ ናቸው እኮ በደንብ ነው የሚያውቁት። they are aware, they know, just not speaking። ስለዚህ ፊት ለፊታቸው ኧረ በአስ ነገር ሊሆን ይችል ይሆናል። እንኳን እግዚአብሔር አተረፈልሽ፣ በእውነት እግዚአብሔር አተረፈልሽ። ቀላል ነገር አይደለም። ኢቭን ኮሚኒኬት አያደርገኝም ግን ሸሸኝ። እኔ መጥቼ ሳለቅስ ስጮህ ምናምን ገብቶት ሸሽቶ ተደበቀኝ። ጥፋት እንደሆነ በጣም ገብቶታል። የኔ ጌታ የገረመኝ እሱ ነው። በቃ ሸሸኝ፣ መኝታ ቤት ገብቶ ተደበቀኝ። እና በቃ እኔም እንዳይጨናነቅ ብዬ በጣም ማለት ስሜታዊ ሆኜ ነበረ በሰዓቱ። ግን እግዚአብሔር የተመሰገነ እግዚአብሔር እንኳን አተረፈልሽ። አሜን። this is like የሆነ ፍሪክ አክሲደንት ነው እኮ በቃ this is something you will never expect is going to happen። ግን በቃ ድንገት ሳታስቢው ነው አንድ ነገር የሚሆነውና አረ እንኳን እግዚአብሔር አተረፈልሽ የኔና። ቻርኮል ደግሞ ቻርኮል ባይዘው ድሮ ጤና ጣቢያ ምናምን ሁሉ ይገኝ ነበረ በፊት። እንደዚህ መርዝ ምናምን ለጠጣ ሰው ይሰጥ ነበር። አሁን የለም። አይዶን አላቅም እንግዲህ ለብቻ የሚሸጥበት ቦታ ካለ እንጂ ጤና ተቋማት ላይ ራሱ አይገኝም በብዛት ቻርኮል። ጥሩ ነበር በጣም በጣም። እስቲ አፈላልጊ፣ አምሹር ይኖራል። ይሄ ሁሉ ጉድ እየገባ መቼ እስከዚህ ቻርኮል ማስገቡ ከሆነ ይገርመኛል። ማአት ነገር ነው እዛ የሚመጣው እናንተ ጋር ይላሉ። ወይ ደግሞ ከዚህ የሚልክልሽ ሰው የሚገኝ ከሆነ ይዘውልሽ ሊመጡ የሚችሉ ሰዎች ማለት ነው። ጠይቃለሁ እስቲ
ግድ ይለኛል። ከዚህ በኋላ ጥንቃቄ ያስፈልጋል። ሁላችሁም ቻርኮል አስቀምጡ ቤታችሁ for the rainy day። ልጆቹ ብዙ ነገር ነው የሚያደርጉት አንዳንዴ ሊገላቸው የሚችለውንም ነገር ማለት ነው እና it's really dangerous for that day will save life እሱ ማለት ነው። ቻርኮል save life አንዳንዶች ልጆች ማለት ነው። ሆስፒታል እስከምትደርሽ ያለው መንገድ ራሱ አስበሽዋል? በጣም ከባድ ነበር። ደግሞ እዛ ሄደሽ ራሱ ምንም ልናደርግለት አንችልም። በእነሱ በሆስፒታል ደረጃ እንኳን የለም ቻርኮል። ሄልት ሴንተር ነው ለእኔ ቅርብ የነበረው። ምን እዛ ሴንተር ነው? ልኩትኝ የለም። አዎ በቃ ያለው አንቲ አሲድ መስጠት ብቻ ነው እንጂ አንተ አሲድ ምን ያደርጋል አሉ? ይጠቅማል? አንቲ አሲድ ጨጓራው ኢሪቴት ስለሚሆን ያንን ያረጋጋዋል። በጣም ኃይለኛ እኮ ነው አይቦፕሮፊን። ምግብ ራሱ ይበላል። ዛሬ በላ? አዎ ይበላል። ኧረ እግዚአብሔር ይመስገን። እግዚአብሔር ነው የረዳኝ። በእውነት ከልሎልሻል። በስመ አብ እግዚአብሔር ይመስገን። እግዚአብሔር ነው የረዳኝ። እግዚአብሔር ነው የረዳኝ። እንግዲህ ዝም ብዬ ሀርባሉን እንትን አሁን ዛሬም የድንብላል ቅጠሉን ልሰጠው አሰብኩኝ በባዶ ሆዱ። ወተቱ ቢኬርፉል። አሁን ጨጓራ በጣም ሴንሲቲቭ ነው። በጣም you need to be careful ኦልሬዲ ምልጥ አድርጎት ነው በታዝ ላይክ አሲታመፊን ወይንም ታይለኖል ቀጥታ ሄዶ ሊቨር ላይ ነው ቁጭ የሚለው። ሊቨር ነው ዳሜጅ የሚያደርገው ማለት ነው። አይቦፕሮፊን ደግሞ ለጨጓራ ቀጥታ ሄዶ ጨጓራ ላይ ነው ቁጭ የሚለው ማለት ነው። ዳስ ዋይ ልጆቹን ሳትበይ አትሰጫቸውም ማለት ነው ኖርማሊ። ሶ ቢካዝ ራስሽ ራሱ ወስደሹ you can feel it በቃ you can feel the difference right away ማለት ነው። እንዴት አድርጎ አንጀትን እንትን እንደሚል እና ለእነኚህ ህጻናቶች ደግሞ is too small wow any kind of charcoal until like group like ካለሽ ቴሌግራም ግሩፕ ላይ I posted it already. You can find it there. What kind of charcoal ብለሽ ምጠይቂ ጽጌረዳ you can give them ካፕሱል የሚወጡልሽ ከሆነ ማዋጥ፣ ካልሆነ ፓውደሩን በጥብጠሽ መስጠት ማለት ነው። ላይክ ከብዙ ነገር ልጆቹን ያድናል። መርዝ በተለይ ከወሰዱ ባይንድ አድርጎ ኢሚዲየትሊ ነው የሚያወጣው ማለት ነው። ግን ቻርኮል ሲሰጡ ተጠንቀቁ ቢካዝ ፑል ሲያደርግ ብዙ ነገር ነው አብሮ ፑል የሚያደርገው ማለት ነው። ደግድዋንም ያወጣል ማለት ነው። አሁን ቻርኮል ልክ እንደ ባይንደር ነው ማለት ነው። ስለዚህ አሁን ለምሳሌ አይረን ዴፊሽንት የሆነ ልጅ ቻርኮል ብትሰጩ ሞር ዴፊሽንት ይሆናል ማለት ነው። ሶ ዴፊሽንሲው በጣም እየተጋነነ ይሄዳል ማለት ነው። ማንኛውም አይነት ላይክ ሜታልስ ፑል ያደርጋል። ቶክሲንም እንደዛው፣ ምግብ ኒውትሪሽንም እንደዛው ላይክ ኤኒ ኒውትሪሽናሊ ለልጁ ቤኔፊትድ የሚያለ ኦል ደ ቫይታሚንስ ኤንድ ሚነራልስ ጥርግርግ አድርጎ ነው የሚያወጣው ማለት ነው። ግን ኢሚዲየትሊ መሆን አለበት ገና አብዞርብ ሳይሆን ቱ ዘ ባዲ ማለት ነው። ለዛ ነው እንደሱ ያሉሽ ላይክ ወዲያውኑ እንደወሰደ ነው የሚሰጠው። አዎ ከሰዓታት በኋላ ከቆየሽ most likely already absorbed by the body ሰውነት ውስጥ ያለውን ሳይሆን የሚያወጣው እዛው ጨጓራ ውስጥ እንዳለ ማለት ነው። ግራብ አድርጎ ያወጣል። ኢሚዲየትሊ ቢሆንማ በጣም ብዙ ውሃ ማጠጣትም በራሱ ቮሚት እንዲያደርግ ያደረገው ነበረ። ግን አልደረስኩለትም። ኦልሬዲ እሱ ደብቆታል። ፊት ለፊት ቢጥለው እናገኘው ነበረ። እሱ ነው በቃ አጋጣሚ ጠርጥረሽ ሄድሽ አንቺ ልትፈልጊ እሱን። በውስጤ ምናልባት ሌሊት ቢያመው እንኳን አጠገቤ ለማስቀመጥ ብዬ ነበር ሄድኩት። ስሄድ ጠጥቶት ቦታዋ ላይ ነው የመለሳት። ኢቭን ወደ ውስጥ መሳቢያ ውስጥ ራሱ ወደ ውስጥ ነው የደበቅኩት ሳስቀምጥ። እንዴት እንዳየኝ ተደብቄን ያስቀመጥኩ ነበር የመሰለኝ። አይ ነኝ ማየት ባክል እኔ እናት ኢቭን ፋሻሊ ወደ እኔ ሳይዞር የማየት እንትኑ ይገርመኛል። እኔን ፊቱን ወደ እኔ ሳያዞር የሚያይበት መንገድ አለው። በቃ እሱ የራሱ መንገድ አለ። ከኋላቸው አይናላ እውነት እኔ በጣም ነው የሚደንቀኝ። ያየኝ ሳይመስለኝ ግን ያየኛል። ከሌላው ሰው ለየት የሚያደርጋቸው እነሱን ይሄ ጥበባቸው ነው በጣም። አዩዬ እንዴት ነሽ የኔ እናት? ሁላችሁም እየገባችሁ ያላችሁት እንዴት ናችሁ? ተባረኩ ነው። አመሰግነው ሰው ኧረ እንኳን እግዚአብሔር ረዳሽ የኔ እናት። ባይደወይ ይድን ቁጥርሽን አልተውሽልኝም። ባለፈው ቁጥርሽን ታይልኝ ብዬሽ ነበረ። አስቀምጬው ነበር እኮ ነው። አዎ እዚህ ላይ ነው ጻፍኩ ወይስ ምን ያረሽ? የሄድኩት ባይዘወይ ወደ ሕክምና ይዤ ሄጄ እኮ ነው ልጁን ነው። ስቱል ላይ ምናምን ብለዳ ያለው ብዬሻል ነበር።
ወሰድሽው? አዎ ወስጄው እኮ ነው። ለዛውም በቃ በእነሱ አይነት ልጆች ላይ ኤክስፐሪንስ ያለው ሰው ፍለጋ ርቀት ሄጄ እዛ ውዬ ነበር የተመለስኩት። ታከመ። ምንድን ነው? ከውስጥ አይደለም ሶ ኮንስቲፔሽን አለ ማለት ነው። ቼክ አረገው? ብለድና ስቱል ነው የሰጠው። ቼክ ተደረገ። ከውስጥ የሆነ ነገር አይደለም። ደግሞ አጋጣሚ በሰዓቱ ስቱልን ስንወስድ ምንም የሚታይ ነገር አልነበረም። ያ ዳትዋራይ ቶቱ ስታወሪ እዛን ቀንም እኔም ብዬሽ ነበረ ስታስታውሽ እንደሆነ የማይናቢ ኢንተርናል ላይሆን ይችላል፣ ግን ብላክ ስቱል ነው ጥቁር ነው ስትይ ነው እንግዲህ ፈርተን ወደዛው ሂጂ ያልንሽ። ግን አንዳንዴ ሂሞሮይድስ አለው? ምንም የሚታይ ነገር የለም። ኤክስተርናሊ የለውም። እንዴ ከየት መጣ ደግሞ ታዲያ? ድርቀት ይመስለኛል። ይቺ አሁን ምንድን ነው የሆነው? እኔ ያየሁት ለስለስ መጀመሪያ ትንሽ ደረቅ ትመጣና ከዛ ለስላሳው ይመጣል። እኔ ለስላሳው በቃ ስላለ ድርቀት የለም ብዬ ነው ያሰብኩት። ለካ መጀመሪያ የምትወጣው እሷ ነካ አርጋ ትወጣለች። ያ ነው ያሳየው። እና በጣም ለእኔ አስደንግጦኝ ነበረ፣ ጨንቆኝ ነበር። ግን እግዚአብሔር ይመስገን የለም። ግን ያው ባክቴሪያ ምናምን አለ ተብሎ ነው አንቲባዮቲክስ የታዘዘለት። ቶንሲልም ነበረ። ቶንሲሉ ደግሞ ምንድነው ትምህርት ቤት አዲስ ትምህርት ቤት ነው የገባው። ምግብ ይበላል፣ ውሃ አይጠጣም። ሳይጠጣ ዝም ይሉታል። ዘን በምግብ ብቻ ይውላል። እዛ ጋር ምግቡ እዛ ጋር ይቀራል። ቶንሲሉ ኢንፌክትድ ሆነ። ያንንም ከትምህርት ቤቱ ጋር ኮሚኒኬት አደረኩኝ። ከዛ በኋላ እንግዲህ ከዚህ በኋላ እግዚአብሔር ይርዳኝ፣ የሚስተካከል ይመስለኛል። አይዞሽ። አንታባዮቲኩ ጥሩ ነው። ከዛ በኋላ ዲቶክስ ታደርጊዋለሽ፣ እሱም ሲጨርስ ማለት ነው። ሲጨርስ እሺ። ኧረ አንቺ እግዚአብሔር እየረዳሽ ነው። በእናትሽ እየከለለው ይሄን ምስኪን ማለት ነው ከብዙ ነገር። በጣም ወይኔ ብታይ ደግሞ ሲያሳዝን እግዚአብሔርን በቃ እኔ አልችልም። በቃ የእሱ ነገር እኔ አላቅም፣ ብቻ አላቅም። እኔ በየቀኑ እየሞትኩ ነው እንዴ እስክል ድረስ ነው ፊልም አረገው እሱ በሚሆነው ነገር። ሰው በቁም እኮ ይሞታል አንዳንዴ። አይ በቁም መሞት የለም የኔ እናት። በቀደም ስናወራ ነበረ ስለ ዲፕሬሽን፣ ስለ አንዛይቲ፣ ኦቲዝም ልጆችን ከማሳደግ ጋር በተያያዘ ቪዲዮን ዛሬ ማታ ፖስት አደርገዋለሁ። በጣም ዲስከስ እያደረግን ነበር እናቶች ራሳችንን እንዴት መጠበቅ እንዳለብን። ቢካዝ ካለም እንዴት አድርገን አድሬስ ማድረግ እንዳለብን፣ ከሌለም ደግሞ እንዴት አድርገን ራሳችንን ቴክ ኬር ማድረግ እንዳለብን በጣም ስናወራ ነበረ። አሉኝ ቫይታሚንስ ሚነራልስ ዩ ጋይስ ካን ቴክ ላይክ ዊች አይ ቴክ ቱ ባላንስ ዛት ላይፍ ማለት ነው። እና የተለያዩ ነገሮችን ሼር እና አደርጋለሁኝ ዛሬ ማታ ብያለሁ፣ እግዚአብሔር ቢረዳኝ ማለት ነው። አትጨነቂ። በቀደም አንዲት እናት መታም ቴስቲሞኒ ስትነግረን ነበረ። ልጇ የ4 ዓመት ልጅ ሆኖ የሚነክሳት የነበረ ባለቀ ሰዓት ነው እንደውም መታ የነገረችን። በጣም የሚነክሳት የነበረ ብዙ ቢሄቪየር የነበረው መከራዋን ታይበት የነበረ ልጅ ማለት ነው። እና አሁን ፋስት ፎርወርድ ኪድስ 21 ነው 20 ሆኗል። አሁን ዩኒቨርሲቲ ገብቶ የሎ ተማሪ ነው። አስበሽዋል? አንኤክስፔክትድ። አሁን እቺ እናት ያኔ ሲነክሳት የነበረ ልጅ በቃ this kid he will never get better ብላ ተስፋ ቆርጣል። ያውም እንደዚህ ኮሚኒቲ የለ፣ የምታወራው ሰው የለ፣ አንድም there's nobody ኮንታክት የምታረገው። እና እግዚአብሔር እጇን ይዞ በዛ ውስጥ ሁሉ ትዕግስትን ሰጥቷት እቤቷን ቃይዛ ማለት ነው ልጇ ላዩ ላይ ኢንቨስት አድርጋ ዛሬ ላይ እግዚአብሔር እድሜና ጤና ሰጥቷት። ያኔ አሁን ብስጭት ብትል ተስፋ ብትቆርጥ ኖሮ ስትረስ ኪልስ፣ ታውቃላችሁ ስትረስ ይገላል የሰው ልጅን ማለት ነው። ስለዚህ ፕሊዝ 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 ዱ ናት ስትረስ። ልጁ ሂዝ ገና ቢ ፋይን ብሊቭ ኢት። ወርክ ኦን ሂዝ ዳይቱ ላይ ምግቡ ላይ ስሪ። ማድረግ የሚገባሽን ነገር ሁሉ አድርጊ እንደ እናት ማለት ነው። በተረፈ ሁሉ የእግዚአብሔር ፈቃድ ነው። ራይት ሶ ይሄን ልጅ ሲሰጥሽ እግዚአብሔር እንዴት እንደምታሳድጊ ሂ ኖውስ። ስለዚህ አንቺ ጸጋ አይደለ ያለ ነቀፋ ያለ ስስት ነው የሚለው መጽሐፍ ቅዱስ ላይ ያለ ነቀፋ እጭ አንቺ ደግሞ ምናምን ብሎ ሳይነቅፍሽ ማለት ነው። እግዚአብሔር ደግ ነው። ያለ ነቀፋ and ያለ ስስት በልግስና ነው የሚለው። በልግስና የሚሰጠውን እግዚአብሔር ጸጋ እንዲሰጥሽ ለምኝ እግዚአብሔርን። በቃ
እንዴት ላሳድገው ጌታ ሆይ በቃ ይህን ልጅ የማሳድግበትን አቅም ጸጋውን ሁሉን ነገር እውቀቱን ጨምረ ስጠኝ ብለሽ ለምኝ፣ እግዚአብሔር ይሰጥሻል። ከዛ ይሄ ልጅ ልክ እናት እንዳለችው ማለት ነው እንደዛ መከራዋን ያየችበትን ልጅ ዛሬ ህግ ያጠናል ብላ ስትል ለሁላችን ተስፋ ነው ዘርግፋብን ሄደችው ማለት ነው። እግዚአብሔር ስም የተባረከ ይሁን። ይሄ ቀላል ተስፋ አይደለም። ሰው አንቺም ቢካዝ እንዲህ ስትብሰለሰይ አይ ሁላችንም የምናደርገው ማለት ነው ነገው ምን ይሻላል እኔ ከሞትኩኝ ነው የምንለው። በቃ እኛ ከሞትኩኝ ልጄ እንዴት ነው የሚሆነው ምናምን ነው የምንለው። እና እሱን ስናስብ እዚህ ጋር ልጆቹን ኢንጆይ ሳናደርግ እኛ ቀድመን ድፍት፣ ከዛስ በኋላ ልጆቹ ያድጋሉ። ልክ እንዳለችው እናትየዋ ትምህርት ቤት ሄዱ። አሁን ሎ እያጠና ነው። እሱ ሎ ሲያጠና አትኖርም ነበር እሷ ተስፋ ቆርጣ ቢሆን ማለት ነው። አስበሽዋል? የልጆቻችንን እንኳን ፍሬ ላናይ እንችላለን እንዲህ ደም ተፍተን ለፍተንባቸው ማለት ነው። እና ራሳችንን መጠበቅ አለብን ባይ ኦል ሚንስ ማለት ነው። እና ቪዲዮን ፖስት ሳረግ አይ ሪሊ ዋንት ዩ ቱ ጎ ባክ ኤንድ ዋች ኢት። እዛ ስለ ሜንታል ሄልዝ ያወራንበትን ማለት ነው። ዛሬ ማታ ፖስት አደርገዋለሁ እግዚአብሔር ከፈቀደ። በደንብ አዳምጩ፣ እንዴት አድርገሽ ራስሽን ፕሮቴክት እንደምታደርጊ ማለት ነው። ከሰፈር ጓደኛ ጀምሮ ወዳጅ ከሚመስሉ ሰዎች ጀምሮ እያንዳንዳቸው መንጥረሽ እንዴት ማጥፋት ካጠገብሽ ጋር እንዳለብሽ ሁሉ ነው ያወራ ነው ማለት ነው። በቃ ግድ ነው፣ ግድ ለመኖር ግድ፣ ሜንታል ሄልዝሽን ለመጠበቅ ግድ ነው ማለት ነው። በቃ ሶ ኢምፖርታንት። እንዴት አድርገን ራሳችንን ለልጆቻችን በቃ መኖር አለብን፣ ለራሳችን መኖር አለብን፣ ለልጆቻችን። የሚፈልግሽ ልጅ አለ ኦኬ ሂ ኒድ ዩ። ስለዚህ ዩ ሃቭ ቱ ቴክ ኬር ኦፍ ዩ ማለት ነው የኔ እናትና እያለኩኝ ስቲ ነው የኔ እናት። አይ ነው የሁላችን በጣም ነው ማመሰግነው። እውነት ታስፈልጊኛለሽ። አንድ ቀን ሲመችሽ ደውይልኝ። ደውልሻለሁ የኔ መቤት። ቁጥርሽን እዚህ ጋር ከሆነ የጻፍሽው እኔ በውስጥ መስመር አላገኘሁትም። በውስጥ ቴክስት ላይ እንጂ እስቲ ድጋሚ አድርጊኝ። አይ ዶንት ኖ አይ ኩድንት ጌት ኢት። ጽፈልሻለሁ። በጣም ነው ማመሰግነው። ተባለ ይወር ወልካም የኔ እናት፣ ወልካም የኔ እናት። እናወራለን፣ እንደውልሻለሁ። እሺ እና ሃይ ሃዊ እንዴት ነሽ? ሃዊ እንዴት ነሽ? ደህና ሰብልኝ ናወት ደህና እግዚአብሔር ይመስገን። እንዴት ነሽ? ወጣኝ ደህና ሁሉ ሰላም ነው? ጎረምሳዬ እንዴት ነው? ደህና ነው። ያ እሱን ነው እንደውም ቢ12 በቅርብ ነው የጀመርኩለት እና ዶን ነው እሱ ይሁን ምን ይሁን ትንሽ ሃይፐር ሆነ። ኦኬ ኖርማል ነበር። ኖርማል ነው እንደዚህ ያ ኖርማል ነው ያ ዳትስ ቬሪ ኖርማል። እሺ ሀዊዬ ቢ12 ሲጀምሩ ልጆቹ ያ እንደዛ ሃይፐር ይሆናሉ። ሃይፐር ብቻ ሳይሆን ሙዳቸው ራሱ በቃ ዳውን ይሆናሉ፣ ያዝናሉ ምናምን። ልክ ራይት አዌይ እንደሰጠሻቸው ነው የሚቀየሩት። ሳሰጩ ትንሽ ብትቆይ ደግሞ ደህና ነው። ዩ ዶንት ሲ ዳት ቼንጅ። ስለዚህ ደፍሊ እሱ ነው ማለት ነው። እና ለአብዛኛችሁ ልጆች ሙዳቸውን ይቀይራል፣ ቤበራቸውን ይቀይራል። ግን ምንድን ነው የሚባለው ሎንግ ተርም አይደለም። እሺ እና ፎሌትም ቢ12 ከሚላሳቸው በታች ነው። እንዴት ነው? የስ ዋን ሰዴ ራይት ጠዋት ብቻ አንድ ጊዜ ጠዋት ማንኪያ ላይ አድርጊ። እሺ ማንኪያ ላይ አድርገሽ ከማንኪያ ላይ አድርጊ። ቢካዝ እንዲህ አፍ ውስጥ ጠብ ልታደርጊ ስትይ ድንገት አፉ እንዳይነካው ቲፑን ማለት ነው። ከዛ ተመልሶ ባክቴሪያ እንዳይገባ ባትል ውስጥ ማለት ነው። እሺ እሺ ብሎ ስለማይቆሙ አንድ ቦታ ላይ ስለሚንቀዠቀዡ ልጆቹ ከዛ ድንገት ቢነካው ተመልሶ እዛው ባትል ውስጥ ይገባና ያ እንትን ሌላ ነገር ይበቅላል ማለት ነው እቃ ውስጥ። እሺ ነና ያ ኦልሬዲ ግን ሆኗል። እና ከዚህ በኋላ ሆኗል። እሺ እንደዚህ ሀዊዬ ያ ቢ ኬርፉል ጀስት ቴክ ሉክ። እሺ አንዳንድ ባብል ካየሽ ላይክ ለየት ያሉ ነገሮች ካየሽ ቢደፋ ይሻላል ማለት ነው አይደለ? አጉል ያልሆነ ነገር እንዳይወስድ ማለት ነው። ቴክ ኢት ቼክ እያደረግሽ እያየሽው። ያ ሃይድሮክሲል ነው አይደለ የገዛሽው? ኦኬ ናው አይ ሪመምበር። ኦኬ ሁለቱንም ውጪ ነው የምታስቀምጪው አይደለ? ያ ፍሪጅ ውስጥ አይደለም። ኦኬ ያ
ኦኬ ጎበዝ የኔ እናት በርቺ 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 ሀውዬ እግዚአብሔር ቴንክ ዩ እየረዳሽ ነው አንቺንም ቴንክ ዩ አንቺ ቴንክ ዩ ቃላት የለኝም አንቺ ቴንክ ዩ ቬሪ ማች መልካም የኔ መቤት ተባረክልኝ አይዞሽ ደውልሻለሁ እሺ ሀውዬ የኔ እናት እሺ ምንም ችግር አሁን የኔ የለም መቤት እሺ እሺ ሀያ ያልኝ ተብልዬ እንዴት ናችሁ? እንዴት አመሻሽ? እግዚአብሔር ይመስገን እንዴት ነሽ አለሁ እንግዲህ ሰቅዬ ሆነሽ የብቻ የእንትን ጊዜ ምንድን ነው የሚባለው? ሰልፍ ኬር ታይም ነው የሚባለው። ውጭ ማለት ራሱ ሰልፍ ኬር ነው እኮ ለኛ። ትክክል ያ it is ያ በጣም በቀደም ግን ለጣልሽብኝ እንዴ ብዬ በቀደም ሀይ አዩ ስንል የለሽም አትመልሽልኝ ታኝቼብሽ ነው ሰልፍ ኬር ወሰድኩብሽ። that doesn't like you so I was like ሌላ ሰው ቢተኛ አይገርመኝም አንቺ attentively ስለሆነ እንትን የምትይው yes because Bubi, remember I was traveling so we were driving jet lag ራሱ it was bad yeah I would never do that yeah የኔና አንድ ቀን ቀድሞ መሄድ ይሻላል exhausting ተመልሰሽ ገባሽ ስራ እና of course የት ይቀራል በይ ቤቢውን ጉር ብሏል back to normal life እንጂ yeah ካፒሊንክ አርጉ ጋይስ ፕሊዝ ሰዎች እንዲገቡ ካፒሊንክ አርጉ ገና መጀመራችን ስለሆነ አምና ገና ask you anymore እሺ ካፒሊንክ አርጉ ከዛ ሰዎች እንዲገቡ ገና መጀመራችን ስለሆነ 88 ሰው ብቻ ነው ያለው ታፕ አርጉ ሼር ኮሜንት ያ ካፒሊንክ ታው እንጂ በመዳናለም thank you ቢኒዬ ሁላችሁም ከታች ያረጋችሁ ያላችሁ ተባረኩ thank you ቲጂዬ ሰብሊ ቤትማ ይሄ ጥያቄ አይጠየቅም ኧረ እኔ በሞት አልጠይቅም ግን ስትገቡ አርጉ ብዬ መለምናችሁ ሰዎች እንዲገቡ ነው መሀል ላይ መጠየቅ ሳይሆን everybody does it ብዬ ነው ሁሌም ነው የሚያደርጉት በእውነት እግዚአብሔር አምላክ ይባርካችሁ thank you so much እና ስለ ሰልፍ ኬር እያወራሽ አመለጠኝ እንደውም በጣም ሃይሊ ፓርቲሲፔት ማድረግ የነበረብኝ ቀን ላይ ግን በጣም ያዘንኩብሽ በጣም ትያለሽ እቀጣለሁ ሰብሊ እውነት እቀጣለሁ በደንብ it's okay ነና ከፍላለሁ በደንብ አድርጌ I'm sure እውነት የምሬን ነው ግን ደክሞኝ ነው የእውነት በጣም ደክሞኝ ነበር ኢቭን ላይቭ ራሱ ራሴ አይደለሁም የወጣሁት ማን ያወጣኝ ባለቤቴ ነው ያው ይዘግቶት ከዛ አንተ ማታ ላይ ብላ አልነበርኩ እንዴ ምናምን ነገር ስለ ወይ ጉድ የኔ ሚስት እናትዬ አንተን ብለሽ ናካውት አድርገሽ ነበር አለኝ እንኳንም ስታንኮራፊ ያልሰማንሽ ጉድሽ ፈልቶት ያለሽ thank you አይሚዬና በጣም አናዶኛል በዛ ቀን በመድከሜ አጋጣሚ ያው ለጥሩ ነገር ስለደከምኩ ምንም ስለምታውቂው I'm sure I don't know ኧረ ተይኝ እናቴ እንኳን ትራቭል አድርገን እዚሁ ሆነን እንቅልፍ እያዳፋን ነው ያለሽ በጣም እና ስለ ሰልፍ ኬር አለቀ ወይስ ዛሬ ቶፒካችን ምንድነው ዛሬ we just gonna open discussion ነው like any ጥያቄ ሰዎች ያላቸው እንዲጠይቁ ማለት ነው አንዳንዴ we need to do that because ሰው የታመቀ ጥያቄ እያያዘ እየወጣ ነው ስለዚህ we want people to interact እና ያን የሚጠይቀው ጥያቄ አንደኛው መልስ ሊሆን ይችላል እርስ በርስ ለመማማር at least አልፎ በሳምንት በወር አንዴ ሊሆን ይችላል እንደዚህ Q&A ማድረግ ይሻላል that's a good idea ማሬ በዛ ላይ ደግሞ based of interest ሌላ ቶፒክ ይዞ ለመምጣት አይደለ ማጆሪቲ ኢንተረስት yeah thank you ኒና ስለመጣሽ ደስ ብሎኛል ኤነርጄቲክ ይመስላል ዛሬ ነበረ ይሄን ቶፒክ ማውራት የነበረ በጣም I'm telling you በእናትሽ እኔ ተናድጃለሁ እኮ የምሬን የተናደድኩት ግን I was like you know what it's out of my control it's okay yeah it is what it is you know what that's fine yes ኒና it's okay እግዚአብሔር ይመስገን እየረዳን ነው ብዙ ነገር ዲስከስ አደረገን it was fruitful night it was a good night በጣም Friday speaking to that ቅድም የ21 አመት ልጇ ሎየር ያጠና ነው ስቲ የምር ግን እኔ I don't know how much closely ልጆቻችንን እንደምናያቸው ባላቅም ሁላችንም እናያቸዋለን ብዬ ነው ማስበውና even ዛሬ ያወራሁ ነበረ ጥያቄ ያላችሁ ባይዘይ አውሩሽ መሃል ላይ ኢንተራክት anytime I'm open so
every like day there is a huge ገና difference. by ምሽቱ the way. ሰብልዬ እግዚአብሔር እግዚአብሔር ይመስገን። ይመስገን። አሁን ስለ ፎሊክ እና ስለ ቢ12 ስቶሪ ስለሰማዎች ነው እና ልጄን እንደዛ እየወሰደ በቃ በጣም አንዳንድ ጊዜ እንትን ሃይፐር በጣም ይሆናል እና የሆነ ሙዱ እንትን ይሆናል እና ከዛ እናቆምኩት እንትን ምን ሆኖ ነው ብዬ እና አሁን አንቺ ባልሽው አይነት ፎሎ አላረኩም አክቹአሊ as ማንኪያውን በማንኪያ ላይ አድርጎ ያልሽውን እንደዛ አልነበረም ያደረኩት ጀስት ሀሲል ድራፕ አድርጌ ብቻ ጀስት የምመልሰው የነበረው እና አሁን ምንም ችግር የለውም እንትን እስ ችግር የለውም ይሄ እንደዚህ ሀፕን ያደርጋል ስትይ ስለሰማሁሽ እና ያ ስለቆየ ይሆን ወይንም እኔ በአፉ ላይ ያደረኩ ድሮፕ ስለማደርግለት ይሆን እንደዛ የሆነው አላውቅም እና እንደዛ ሲሆንብኝ አቆምኩኝ እና ምን ላድርግ እንደገና ልጀምርለት ምን ትይኛለሽ? የስ ቲጂዬ ኦፍ ኮርስ ጀምሪ። ባይ ዘ ዌይ ማንኪያ ላይ አድርጎ ያልኩት እኔ አፋቸው እንዳይነካው ነው። አፋቸው ከነካው ባክቴሪያ ኮንታሚኔሽን ኢዚ ማለት ነው እና ያልሆነ ባክቴሪያ ባትል ውስጥ እንዳይበቅል ነው ነው አፋቸውን እየነካ እዛው ሲገባ አፍ እየነካ እዛው ሲገባ ነው አፍ ክሊን አይደለም። ስለዚህ ባክቴሪያ ሊያድግ ይችላል ጠርሙስ ውስጥ ማለት ነው። ለዛ ማንኪያ ላይ አርጋችሁ ሁለቱን ሚክስ አርጋችሁ ብትሰጧቸው ዳስ ፋይን። ግን ስትሰጡ ሜክ ሹር አንደር ዘ ታንግ መሆኑን ማለት ነው። ኦኬ ከምላሳቸው ስር ነው መደረግ ያለበት። ስለዚህ ምላሳቸውን እንደዚህ ወደ ላይ እንዲያነሱ አድርጋችሁ እዛ ውስጥ ነው ልክ ድሮፕ እንደምታደርጉ አስመስላችሁ ድሮፕ ካረጋችሁትም በኋላ አፉን ከፍቶ እንዲቆይ በእጃችሁ ይዛችሁ ለ2 ሰከንድ ምናምን አቆዩት ማለት ነው ልጁን። ከዛ ይዋጠው። እንደሱ አድርጉ። ከምላስ ስር ነው የሚሰጠው ሁለቱም ማለት ነው። ሶ yes hyperactivity is possible. so እንዳልኩሽ ነው እንግዲህ ስናግራት ሰምተሻል ሀዊ። yes it happens because of the B12 ማለት ነው። so very normal. so ቀስ እያለ ያቆማል ልጁ ማለት ነው። he's gonna be fine. እንደገና አሁን ደግሞ ጥያቄ አሁን ምግቡ ምናምን ቀይሬ ያለው ግን በቃ አሁን ሰሞኑን ደግሞ ያመጣው ሌላ ሪያክት ላይክ ዝም ብሎ እያለ እንትን ራሱ መጮ ምናምን እንትን ነው እያረገብኝ እና ግን ምግቡን ሁሉንም በቃ እንጀራም ራሱ አሁን ሰሞኑን አቆምኩኝ እንጀራ እና ጀስ በቃ ቬጂቴብል እና ስጋ ምናምን ብቻ ነበር እያበላሁት ያለው። ምን ያህል ጊዜ ነው ዳይቱን ካረግ? ዳይቱን ቆይቻለሁ። እንደ ዳይቱን ከእናንተ ጋር በፊት ስትናገሩ ጀመርኩኝ። ዳይቱን በዛ ነው ስፔሲፊክ ታይም ንገሪኝ። how long? ቢያንስ 5 ወር ይሆነዋል። ብዙ ነገር አይቼበታለሁ በእርግጥ እንትኑ ላይ እና አሁን ደግሞ ሰሞኑን ነው እንደዛ አይነት እንትን ያመጣው። ያውላችሁ ከዚህ በፊትም ስናገር ነበረ። ኦፍ ኮርስ 5 ወር ያ ኦፍ ኮርስ you saw changes here and there ምናምን ግን diet takes time. okay ሆድቃ ሂል ለማድረግ it takes time. of course you're going to see change here and there. ጥሩ የሆነ ፖዚቲቭ የሆኑ ለውጦችን ታያለሽ። but like ልጆቹ እንደዚህ ኦኬ ዳይት ቀይሬለታለሁ ግን እንደዚህ ያደርጋል ስትይ ማለት ነው ለተለያየ ሪዝን ሊሆን ይችላል። ኦኬ ከዚህ በፊትም ስናገር ሰምተሽኝ ከሆነ ምግብ is just a piece of the puzzle. ኦኬ ፐዝሉ ትልቅ ነው። እንግዲህ የተለያየ ፐዝሎች ናቸው ተገጣጥመው ትልቅ ፒክቸር የሚሰጡን አይደለ? ስለዚህ ምግብ is part of the puzzle. that's just a little bit part of the puzzle, right? ሌሎች ነገሮችን you have to look into. ፓራሳይት ቼክ ማድረግ አለብሽ። ካንዲዳ ይስት ኦኬ እነ እንደሚባሉት ሞልድ ሄቪ ሜታልስ እነኝን ነገሮች በሙሉ ማለት ነው። ኦኬ ምግብ ቴክ ኬር እያረግሽ ነው። ኦኬ ብዙዎቻችሁ ደግሞ እዚህ ጋር ዲቶክስ አረገዋለሁ ትሉኛላችሁ። ዲቶክስ ማድረግ በውሃ በምንድነው ስሙ በቤኪንግ ፓውደር እና በቤኪንግ ሶዳ እና በኤፕሶም ሳልት መዘፍዘፍ yes it's detoxing but that's not to detox heavy metal አይደለም። of course if you add a bentonite clay ወይንም indian clay የሚባለውን ነገር አድ የምታደርጉ ከሆነ of course it's going to pull some things out but that's not like the complete እንትን አይደለም። heavy metal detox ማድረግ በጣም ከባድ ነው guys. it just doesn't come በመዘፍዘፍ ውሃ ውስጥ ማለት ነው። there is more than that ማድረግ ያለባችሁ ነገር አለ። ኦኬ ዲስከስ አድርገናል ከዚህ በፊት ሂዱና አዳምጡ። ዩቲዩብ ላይ ፖስት አድርጌዋለሁ ኦልሬዲ እና የተለያዩ ነገሮችን ማየት አለብሽ ቲጂ።
ምግብ ስለቀየርሽ እና እንጀራም አሁን እያስተውኩት ነው አልሽ። አሁን ነው እያስተውሻለሽ። I don't know how long ago እንጀራ ማስተው የጀመርሽው። it takes time. it's a body. it's like የሚገርም amazing machine ነው እኮ እግዚአብሔር የፈጠረው። ባዲ እድል ከተሰጠው ትክክለኛው ኒውትሪሽን ከበላ ሂል ያደርጋል ራሱ። ግን it takes time እንዴ ይሄ እኮ ቫክሲን እና ይሄ ምን whatever ስናረግባቸው የነበረው እነዚህ ልጆች ላይ እኮ ሜጀር የሆነ ዳሜጅ ነው። ኢንጁሪ እኮ አላቸው እነዚህ ልጆች። በቃ በጣም ተጎድተዋል እኮ ውስጣቸው ማለት ነው። እኛ የምናየው ፊት ለፊት የወጣውን ስለሆነ ነው። they are injured internally ማለት ነው። ስለዚህ it takes time ያን ኢንጁሪ ሂል ለማድረግ ማለት ነው። ስለዚህ ምግብ ኮንቲኒው ቢ ኮንሲስተንት። የምታበዩንም ራሱ አሁን ፍሩት ሆፕ አታበይ። ቬጅቴብል የምታበይ ከሆነ ቬጅቴብል ራሱ ስታበይ ሰም ኦፍ ዘ ቬጅቴብልስ ዩ ኒድ ሲዱን ማውጣት አለብሽ፣ ስኪኑን ሪሙቭ ማድረግ አለብሽ። እነኝን ነገሮች ማድረግ ይገባቸዋል ማለት ነው። እና ሰው ምግቡ ላይ እየሰራው ነው። በጣም ትክክል እንደተባለው ነው የማደርገው ምግቡ ላይ አም ቬሪ ላይክ ሲሪየስ ነኝ ብለሽ ካልሽ ማለት ነው። ሌላ ደግሞ እስቲ ፓራሳይት ይሆን ብለሽ ቼክ አድርጊ። ካንዲዳ እና ይስት ነው፣ እሱንም ቼክ አድርጊ። ላይክ እንዴት ነው ቼክ የማደርገው? የልጆቹን ቢሄቪየር እያየሽ ሊሆን ይችላል። ኦር ቴስቲንግ አፎርድ የምታደርጊ ከሆነ ቴስት በማድረግ ሊሆን ይችላል። ካልሆነ ደግሞ እንደዚህ ያደርጋል እንዲያደርጋል ሌሎችንም ዲቴል የሆነ ኢንፎርሜሽን እየተናገርሽ ከዛ በኋላ ዊክን ፓራሳይት ዲቶክስ አድርጎ ማያ ከሆነ ሂ ኒድ ቱ ዲቶክስ ኢዝ ቬሪ ኢምፖርታንት ማለት ነው። ልጆቹ ኤቭሪ 3 to 4 months ዲቶክስ መደረግ አለባቸው። ፓራሳይት እንዴት ሆኖ ነው ሆድ ውስጥ የሚገባው? እኔ የማበላው ኦርጋኒክ ነው፣ እኔ የማበላው እንደዚህ ነው፣ እጁን አጥቧለሁ ምናምን ብለሽ ብትይ ኖፕ አይ ዶንት ቢሊቭ ኢት። በተለይ ሃንድ ዋሽንግ ላይ ሲመጣ ለእኛ ልጆች ዴይ ዶንት ዋሽ። ታጥበው ካልሲውን ሲያሽ ታየዋለሽ። ባዝሩም ሲሯሯጥበት የነበረ ካልሲ ወይ ሜዳ ለሜዳ፣ ከዛ ደግሞ እጁ አንድ ቂጥ ውስጥ ነው። ከዛ በኋላ ቶይ ይነካል፣ ከዛ ያ ወረቀት ይነካል፣ ያ ይነካል። ኔክስቲንግ ነው ያ ቶይ አፋቸው ውስጥ ነው። there is a lot of ways ባክቴሪያ እና ፓራሳይት ኢንትሮዲውስ የሚሆነው to the body ማለት ነው። ኦኬ ሶ ኩክ ስናደርግም ቶሮሊ ክክ ካላረግን አንዳንድ ነገሮችን ሊገቡ ይችላሉ ወደ ልጆቹ ሲስተም ውስጥ ማለት ነው። ስለዚህ ዲቶክስ መደረግ አለባቸው ፍሪኩዌንትሊ ማለት ነው። ናት ኦንሊ ዛት ትምህርት ቤት የሚውል ልጅ ከሆነ ደግሞ ጎ ፊገር እንግዲህ ያን ዶርና በዛ ባዝሩም ሲቀመጡ ቶይሌቱን ተደግፈው ነው ቁጭ የሚሉት ልጆቹ አብዛኛዎቹ ማለት ነው። ተደግፈው እጃቸውን እዛ ላይ ቁጭ አድርገው ስንት ባክቴሪያ እና ምን ስንት ጉድ ማለት ነው። ዩኔምት እናንተ ልጆቹን እኮ ቅድም እንደውም ለአንዷ እህቴ እየነገርኳት ነበረ። ልጆቹን እጃቸው በአምጉሊ መነጽር ቢታይ ማለት ነው ትል በትል ነው ሊትራሊ ማለት ነው። ትል በትል ዳስ ሪያሊቲ። በአይናችን አናየውም፣ በኔክድ አይ አይታይም። ሶ ዩ ኒድ ፍሪኩዌንት ዋሽንግ ሊያውም በሳሙና ኦኬ። በደንብ መታጠብ አለባቸው። አትሊስት 20 ሰከንድ ነው የሚሉት 20 ሚኒትስ 20 ሰከንድ አይ ቲንክ። ሶ ሞር ዘን ዳት ልጆቹ ሙልጭ አድርገው በስነስርዓቱ እጃቸውን መታጠብ አለባቸው ቢፎር ዘ ኢት ፉድ ማለት ነው። ትምህርት ቤት የሚውሉ ደግሞ ከሆነ እንዳልኩሽ ነው። ማን ነው ቆሞ በልታጠብ በዚህ አርግ በዛ አርግ የሚባለው ማለት ነው። ኖባዲስ ገነ ሴዳል ቱ ደም። ስለዚህ ያ እጅ ይሄዳል እዛ ውስጥ ይገባል፣ ይበላሉ። ዳሴት ለምን ኮንታሚኔትድ ሆኑ። ከዛ ሐኪም ቤት ስትወስጃቸው እንዲህ ወደበር ሲምፕተም አለው ብለሽ ስትይ ዳስ ኦቲዝም ነው ተብለሽ ነው የምትላኪው እንጂ እስቲ እናርጊ ያናርጊ የሚልሽ ማንም የለም ማለት ነው። ስለዚህ ዩቲዩብ ላይ ሂዱና ተመልከቱ። አይ ስፒክ ኦቲዝም የሚል ዩቲዩብ ፔጅ አለ። እዛ ላይ እዚህ ጋር ዲስከስ የምናደርገውን ፖስት እናደርጋለን ሁልጊዜ። ስለዚህ እዛ ላይ ሂዱና ፕሊዝ ዋች ኢት ኤንድ ከየት እንግዛ ፕሮዳክት ምናምን ብትሉ ደግሞ ሂዱና ቴሌግራም ላይ ደግሞ አለ። እዛ ላይ ዲስከስ የተደረገው በሙሉ ቴሌግራም ላይ ብትሄዱ ደግሞ አለ። ስለዚህ ጀስት ጎ ባይ ኢት ኤንድ ሄልፕ ዩር ቻይልድ ማለት ነው። ኦኬ ሆሊስቲክ ዶክተር ጋር ዛሬ የሄደች እህቴ ስትነግረኝ ነበረ ምን ሪኮመንድ እንዳደረገቻት ማለት ነው። ሊትራሊ ዘ ሴም ቲንግ እዚህ ጋር የምናወራውን ነው ሪኮመንድ ያደረገቻት። ሶ ያ ልጆቻችሁን አግዙ በምግብ ነገር። ዶንት ጊቭ ዘም ኤኒ ሃርሽ የሆነ ኸርባል ነገሮችን ማለት ነው። ቢኬርፉል። ግን ሂጂና ዩቲዩብ ላይ ተመልከቺ። ቲጂዬ አዶነ መልሼልሽ ከሆነ አላውቅም፣ ግን ኢት ኩድ ቢ ኤኒቲንግ። ልጆች የሆነ ነገር ካደረጉ ፍሮም ደ ኢንተርናል አውት ነው ቼክ ማድረግ ያለብሽ። የስ አውትሳይድ ኢንፍሉዌንስም ሊሆን ይችላል።
ላይክ ስትረስ ሲበዛ ከውጪ ትምህርት ቤት ሄዶ ቡሊ ሲደረጉ የተለያየ ነገር አለ። ገባሽ? ከውጪ ትምህርት ቤት ሄደው ብዙ በርናውት ይሆናሉ የኛ ልጆች ማለት ነው። ትምህርት ቤት ሲሄዱ they can't handle the stress out there ማለት ነው። እና ስትረሱ እየበዛ ሲመጣ they can't cope with it። ከዛ በኋላ ቢሄቪራሊ ይገለጻል ማለት ነው። ግማሹ ይዘፍናል፣ ግማሹ ሲጮህ ይውላል፣ እጁን ያርገበግባል። a lot of things happen ማለት ነው። እና በአዘር አቅጣጫም ተመልከቱ። ጀስት ምግብ ነው ብላችሁ ኦኬ ምግቡ እኮ ክሊን ነው፣ ምግቡ እንደዚህ ነው ማበላው ምናምን ብላችሁ እንደገና ሆፕፉል ሆኖ ረጅም ጊዜ ጠብቁ። ላይክ 5 ወር is not enough to see major የሆነ change. it takes years ማለት ነው። አንዳንዴ ለአንዳንድ ልጆች ማለት ነው። autism is spectrum. each individual is different. Some kids, of course majority of them have it, ግን some kids don't have leaky gut. autistic ልጆችም ሆነው leaky gut የሌላቸው ልጆች አሉ፣ ያላቸውም አሉ። celiac disease ያላቸው አሉ፣ የሌላቸውም አሉ። ስለዚህ each kid is different. healing is individual ነው ማለት ነው። ከልጆች ይለያያል። ስለዚህ እሱን ቼክ አድርጊ። I don't know መልሼልሽ ከሆነ ቲጂ። አመሰግናለሁ። መልሰሽን አያለው ስለ እንትኑ እስቲ ስለ ባክቴሪያው ስለ ፓራሲት ያልሽውን እሱን እስቲ እሱን ደግሞ መጀመሪያ ቼክ አደረገውና ከዛ በኋላ ደግሞ የሚቀጥለውን ስቴፕ ሄዳለሁ። ስቴፕ ባይ ስቴፕ one thing at a time ሁሉም so that and record እሺ track everything ሁሌም መጀመሪያም ጀምሮ I don't know እኔ እንግዲህ I don't know እስቲ እስከ ዛሬ አወራሹ እንዲህ ስትይ ሰምተናል፣ አሁን ግን እንዲህ አትይም እንዲህ ብላችሁ እስቲ ኮመንት አድርጉልኝ። በእውነት ከዚህ በፊት ላይ የነበረው አሁን ያቆምኩት ማለት ነው the same thing ነው። from day one ጀምሬ ስለፈልፍ የነበረው ከአልማዝ ቤት ጀምሮ ማለት ነው። from day one ጀምሮ make sure you keep recording your child diet every day የሚያደርገውን you have to keep track። ልጁ የሚያደርገውን I don't care whether ትምህርት ቤት ሄደ አልሄደ doesn't matter. keep track ይህን ሲበላ እንዲያደረገ ይህን ሲያደርግ so that it will tell you pinpoint ማድረግ ትቻለሽ what changed ዛሬ ብለሽ ማለት ነው። it could be the weather is he under the weather ራሱ ልጁ እያመመው ነው ወይ ትኩሳት አለው ወይ ብዙ ነገር ነው አፌክት የሚያደርጋቸው ልጆቹ ማለት ነው። አለርጂ ሲዝን ሲመጣ weather ሲቀየር ማለት ነው። ኦኬ weatherዎች ሲቀየሩ ሂስታሚን አለ ልጆቹ በጣም ባዘር የሚያደርጋቸው ማለት ነው። or ደግሞ like ባለፈው ቲቲዬ መታ ሲነግረን ነበረ ስለ ፉድ ሴንሲቲቪቲ ሂዱና አሰሩ። ላይክ ኢን ጀነራል አለርጂም ሴንሲቲቪቲ ምን ልጁ አለርጂ እንዳለው ቼክ አድርጎ ይሄንን ኢንሹራንስ ራሱ ከፍሎ ማድረግ ትችላላችሁ ማለት ነው አውት ኦፍ ፓኬት ሳታወጡ። ስለዚህ እነኚህ ቤዚክ የሆኑትን ቴስቶች ሄዳችሁ ልጆቹን ቴስት አስደርጉ። that tells you a lot about the body ማለት ነው። የልጁ ባዲ ይነግራችኋል። so ትራክ ስታደርጉ ደግሞ ዴይ ቱ ዴይ የሚያደርገውን ልጁ it will tell you okay ይሄ ስለሆነ ነው እንዲያረጋው ትላላችሁ ማለት ነው። የሆነ ቀየር ሲል ቀይር እነሱም አብረው ማለት ነው። ኦኬ ስለዚህ እሱን እንትን በሉ። እንጀራ አሁን በቅርብ ከሆነ ያወጣሽው you know be patient, keep pushing. I know አንዳንዴ ለውጥ ቶሎ እንፈልጋለን። አንዳንድ ጊዜ like አይመስልም ቶሎ የሚመጣ ግን imagine እነኚህ ልጆች ፊቸራቸውን አስቢ ማለት ነው። ዛሬ ላይ ሰራሹ ነው ነገ you know እነኚህ ልጆች የሚያግዛቸው ማለት ነው። እና keep pushing። ትንሽዬ ለውጥ is a lot of change ለኛ ልጆች በጣም ጥንጥ ማይነር የምትዩ ነገር ልክ as simple as like I said ባለፈው ፑፕ አድርገው እንኳን ሲነሱ ራሳቸውን ዋይፕ ካረጉ ብራቮ right so ፍለሽ አድርገው ከወጡ እጅ ታጥበው ከወጡ መብራት አጥፍተው ከወጡ this all milestone ለነኚህ ልጆች ማለት ነው። ኦኬ ስለዚህ እያንዳንዷን ነገር we need to celebrate based on the individual kid ማለት ነው። የኔ ልጅ የሚያደርገውን ያንቺ ልጅ ላይ ያደርግ ይችላል፣ ያንቺ ልጅ የሚያደርገውን የኔ ልጅ ላይ ያደርግ ይችላል። ስለ ኮምፔር የምታደርጊው ልጅሽን ከራስሽ ከልጅሽ ጋር ነው ማለት ነው። ኦኬ ሶ ይሄንን እንትን በሉ። ትምህርት ቤት ከሆነ ፕሮብለም ያለው ችግር ያለው ትምህርት ቤት ከሆነ ሆም ስኩሊንግ አን ኦፕሽን ነው። ሆም ስኩል ማድረግ ልጆቻችሁን ማለት ነው is very possible። ከብዙ ነገር ነው የምትታደጉት ልጆቻችሁን። it's not for everybody ግን እኔ I advocate for homeschooling ማለት ነው። it's really important ለልጆቹ በጣም ከብዙ ነገር ነው ልጆቻችሁ የምትታደጉት ማለት ነው። ዛሬ Q&A ነው አፕል we don't have any topic today ማለት ነው። ጥያቄና መልስ ነው። thank you ቲጂ የመለስኩኝ
አዎ አመሰግናለሁ ሰብልዬ። አውርጂና እኔ ከታች ተብልዬ in እመጣለሁ። top of that about the ይሄ ሞልድ ቤት ውስጥ even if ሌሎች ነገሮቹ ተስተካክለው ቤት ውስጥ ሞልድ ካለ ኤንቫይሮንመንቱ የሚተኛበት አልጋ everything it comes with along እያንዳንዱ ሰው እሱንም ሜንሽን አድርጊላት። ያ ቶክሲሲቲ ሁሌም እንደምንለው ማለት ነው። ላይክ ከውጪ አሁን ከውስጥ ያለውን አል የምናወጣው ከውስጥ ወደ ውጪ ማለት ውስጥ ያለው ነገር ውስጣቸው የገባውን ነው አሁን ዲቶክስ ለማድረግ መከራችን የምናየው ማለት ነው። ከውጪ ደግሞ ወደ ውስጥ ማስገባት የለብንም ማለት ነው። ስለዚህ ኤንቫይሮንመንቱን ኮንትሮል ማድረግ አለብን በቻልነው መጠን ከሚታጠብበት ሻምፑ፣ ኮንዲሽነር፣ ከሚበላበት ሳህን፣ የምትሰሪበት ድስት አይደለ ምግቡን ሴቭ የምታረጊበት በሁሉም አቅጣጫ የሚተኛበት አንሶላ እንደሚታጠበው ምን አይነት አንሶላ ነው ከተን መሆን አለበት። ኦኬ ለልጆቹ በጣም ሴንሲቲቭ ስለሆኑ ትንሽ ነገር ልጆቹን 360 ስለሚያዝ ከረክራቸው ማለት ነው። በጣም ሲምፕል የሆነ ግን ኢምፖርታንት የሆኑ ነጥቦች ማለት ነው። አንሶላ መግዛትሽ አልቀረ ስትገዢ ሜክ ሹር 100% ከረን መሆኑን ማለት ነው። ማጠቢያ ሳሙና መግዛትሽ አልቀረ ስለዚህ ለነሱ ፍሬንድሊ የሆነ ቶክሲክ ፍሪ የሆነ ሳሙና መግዛት ልክ እንደዛ ማለት ነው። እና የሚበሉበትንም እንደዛ ምግባቸው የሚዘጋጅበትም እንደዛ ሁሉንም ነገር ማለት ነው። እንደዛ እያደረጋችሁ ቶክሲክ ፍሪ የሆነ ኤንቫይሮንመንት ለልጆቹ ክሬት ማድረግ አለብን። አምሹር ቲጂዬ ዩ አባት ዲስ ሲንስ ዩ ካም ሂር ኤቭሪ ዴይ ማለት ነው ሁሌም ስለምናወራበት እና ያ ሞልድ እንዳለው ልጁ እንዴት እናውቃለን? ዩ ሃቭ ቱ ቴስትም ቴስት ያደርጋሉ። ሞልድ ቼክ ማስደረግ ትችላለሽ። የሚሸት ከሆነ ቤትሽ ውስጥም ቤትሽን ሞልድ እንዳለው በደንብ ያስታውቃል። ላይክ እምቅ የሚሸት ቦታ ካለ እምቅ ነው የሚባል የሆነ ሞልዲ ነገር ሽታ ላይክ እምቅ ነው ሳምቲንግ ብቻ የሆነ እንትን የሚል ነገር ኤር ፒውሪፋየር ሩሙ ላይ ማድረግ እንዳለ ሁሉም ጋር ቤት ውስጥ ከተቻለ እሱ ብቻ ኢዝ ናት ኢናፍ። ላይክ እሱ ጥሩ ነው፣ ጥሩ ስቴፕ ነው። ልክ ነሽ አዩዬ። ግን ሞልድ ሰስፔክት የምታደርጉ ከሆነ you need to hire somebody to investigate። ሞልድ ካለ ቤት ውስጥ ሞስት ላይክሊ ልጆቹ ባዲ ውስጥ ሞልድ አለ ማለት ነው። ሞልድም ዲቶክስ ማድረግ ራሱን የቻለ ሄዴክ ነው ማለት ነው። ኢዝ ናት ኢዚ ታስክ አይደለም፣ ግን ሃስ ቱ ቢ ዳን። ልጆቹ ዲቶክስ መደረግ አለባቸው። ግን እዛ ሞልዲ ቤት ውስጥ እያሉ ልጆቹን ዲቶክስ ብታደርጓቸው ኢዝ አ ዌስት ኦፍ ታይም። ዩ ጀስት ዌስቲንግ ታይም ቢካዝ ምንም ሪስፖንድ አያደርጉም ማለት ነው። ሶ ስለዚህ ሞልድ ያለበት ቤት ካለ ቶሎ ኢንቨስቲጌት መደረግ አለበት። ቅጠሩ ሞልድ ቼክ የሚያደርጉ ሰዎች አሉ፣ መጥተው ቼክ እንዲያደርጉ። አዲስ ቤት ነው እኔ ትናንት ነው የተሰራው ብትሉ ዳዝንት ማተር። አዲስ ስለሆነ አሮጌ ቤት ስለሆነ አይደለም። ሞልድ ካን ግሮው ኤኒዌር። የተለያየ ከለር ነው ብዙዎቻችን የምናውቀው ያንን ግሪን ሞልድ ነው ማለት ነው። ነው ነጭ ሞልድ አለ፣ ጥቁር ሞልድ አለ። ሞስት ወርስት ዋን ማለት ነው ጥቁር ሞልድ አለ። ደድሊ ነው እሱ። it will kill people by the way ማለት ነው። የአንዳንዶቻችን ልጆች ችግር እሱ ብቻ ሊሆን ይችላል። ሞልድ ያለበት ቤት ከሆኑ ልጆቹ ያ ሞልድ ሪሙቭ ሲደረግ እና ሞልድ ዲቶክስ ልጆቹ ሲደረጉ በሚገርም ሁኔታ like literally they will lose their እንትን ማለት ነው። like የኦቲዝም ሲስተማቸው ሁሉ ድራሹ ይጠፋል ማለት ነው። ለአንዳንዶቹ እንደዛ ነው። ለአንዳንዶቹ ሄቪ ሜታል፣ ለአንዳንዱ የተለያየ ማለት ነው። እያንዳንዱ ልጆች የተያዙበት የተለያየ ነገር ነው። ስለዚህ ሁሉንም ዋን አት ታይም አድሬስ ማድረግ ለሁሉ ደግሞ የምሰጧቸውን መድኃኒቶች በሙሉ የሚሰሩት መድኃኒቶች ኦር ሰፕሊመንትስ ወደበር ይኮልት የምሰጧቸው ነገሮች እንዲሰራ ከፈለጋችሁ ደግሞ ሰውነቱ ሬዲ መሆን አለበት። ባዲ ኒድ ቱ ቢ ሬዲ ማለት ነው። ሁሌም እንደምንለው ያልታረሰ መሬት ላይ ዘር አይዘራም። ሺ ሞልድ መድኃኒት ብትሰጡ፣ ሺ ፓራሳይት መድኃኒት ብትሰጡ፣ ሺ የሆነ ሄቪ ሜታል ዲቶክስ ብታደርጉ nothing is going to work ማለት ነው። ዳይታቸው መስዳፕ ከሆነ ማለት ነው። ስለዚህ ዳይታቸውን አስተካክሉ። ከዛ እነኝን ነገሮች ክሊር አውት አድርጉ ከልጆቹ ሲስተም ውስጥ ማለት ነው። ሰብሊ ከታች ደግሞ በጣም ብዙ ሰው ስለ እንጀራ ይጠይቃል እና ስፔሻሊ ኢትዮጵያ ውስጥ ያለ ሰው አሁን ከእንጀራ ጋር ያለውን ነገር ምንም አክሰብት ማድረግ አይፈልግም ሰው። እኔ ትላንት አሁን የገጠመችኝ እናት አለች። እንጀራ ትምህርት ቤት እንጀራ በክክ እንጀራ በምስር
ጤፍ ፓንኬክ ግሉተን ፍሪ የሚለው ነገር መጀመሪያ ስለተወራ አሁን ከእንጀራ ጋር ያለውን ችግር ሰው መስማት እራሱ አይፈልግም እና እስቲ እየጠየቁም ስለነበረ በዚህ ላይ ያ አይ ዶንት ኖ እኔ ላይክ ብዙ ላይክ አሁን ኢትዮጵያ ላለ ሰው አይ ነው ስጋ ብቻ መብላት ሊከብድ ይችል ይሆናል ምናምን፣ ግን ሌሎች ኦፕሽኖችን መጠቀም ከጤፍ ይልቅ ማለት ነው። ላይክ አይ ዶንት ኖ አይ ቲንክ ዳጉሳ ነው የሚሉት ወደበር ማሽላ ወር ዳጉሳ ሜቢ ዳስ በረር ኦፕሽን ሜቢ ኦርጋኒክ የሚያገኙ ከሆነ ላይክ የሚያስፈራው አይደለ ለብዙዎቹ ጄሞ ሆኗል። ሁሉም ኢትዮጵያም ያለው ጤፍ ማለት ነው። ኦንሊ አሜሪካ ውስጥ ያለው ብቻ አይደለም። ሶ ኦርጋኒካሊ ግሮን ማለት it doesn't mean that is organic. Okay, ስለዚህ that's different way of they just come up with names, right? So that እናንተ ሰስፔክት እንደማታረጉት ሆኖ ማለት ነው። So mold it grows on እንጀራ ላይ too, right? ስለዚህ I don't know, like every other day የጋገራችሁ ወይ መስጠት እኔ አላቅም to be honest when it comes to ጤፍ ጋር በተያዘ ማለት ነው። because ልጆቹ የተለያዩ እነ ባቄላ ሽምብራ እያበቀሉ ያበሉ ይሻላል እሱን እየተጠቀሙ ማለት ነው። እያበቀሉ ማለት ላይክ ቶክሲሲቲውን እያወጡ ማለት ነው። ይክን ቶክሲሲቲውን መውጣት ይችላል እንደዚህ ስታበቂው ምናምን። ጤፍን አብቅሎ መጠቀም ይቻላል ወይ? አይ ሃቭ ኖ አይዲያ። አይ ቲንክ ሳሚ መጠየቅ ሳሚ እንደሱ ያደርጋሉ መሰለኝ። ጤፉን አብቅለው ይፈጩታል መሰለኝ እና I don't know what's the difference between, you know, I don't know. ከመጣ ማታ ላይ probably will let them in so that you can explain to us ምንድነው እያበቀለ መስራት የሚቻል ከሆነ እንጀራውን ማለት ነው። ግን it's very high carb ብዙ ሰው እንትን የማይለው ኦክሳሌትም አለው very high carbohydrate ነው። so at least I don't know like ስጋ ማብላት የማይችል ስጋ የሚችል ኦኬ፣ ግን ስጋ ማብላት የማይችል ሰው ባቄላ ምስሩም ቢሆን አተሩም ክኩም whatever that is እያበቀሉ ለልጆቹ like በቆልት ሲሆን ማለት ነው so that it will release the chemicals that doesn't digest ልጆቹ ሆድ ውስጥ ኤንዛይም የላቸውም እነሱ ነገሮች ዳይጀስት ለማድረግ ማለት ነው። ስለዚህ እነኚህ ላክቲን የሚባሉትን ፕሮቲኖች ከዛ ውስጥ እንዲወጣ they need to be መብቀል አለባቸው። መርዝ ነው ማለት ነው። some of them ቶክሲክ ነው ለእነኚህ ልጆች። ስለዚህ need to እንደሱ እያደረጉ ቢሰጧቸው ሞር ልጆቹ ይጠቀማሉ ማለት ነው። እንጀራ እኮ ለዘላለም አይከለከሉም። ባይ ዘ ዌይ ጋይስ የልጆቹ ሆድቃ ሂል በጣም ኢዚ ስለሆነ በጣም ኢዚ ነው እንጀራ መስጠት። ገላግሌ አይደል እንዴ? ምን ችግር አለው? በእናታችሁ በጣም ኢዚ። በጣም 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 ወገብ የሚያደቅ ስራ ቢኖር የልጆቹን ዳይት መጀመር ዊዛውት እንጀራ is very hard። በጣም ብዙ የሚበላ ነገር እኮ አለ፣ በጣም ብዙ፣ ግን በጣም ቀላል ነው እንጀራ ሲኖር ማለት ነው። ስለዚህ ብዙ ሰው they don't want to give up even ማቆም እንኳን እየቻሉ ራሱ ስጋ መስጠት እየቻሉ ምናምን ነው ዶሮ እያረዱ whatever it is መስጠት እየቻሉ አብዛኛው ሰው መስጠት አይፈልግም። ለምን? ያ በጣም ቀላል ነው። እንጀራ ቦጥ ገላግሌ አይደል እንዴ? ገላግሌ ለሁሉም ቤተሰቡ ይወደዋል፣ ይበላሉ። ጤነኛ ነው እየተባልን እየበላን ያደግ ነው አይደለ? እኛ እየበላን ያደግ ነው አይደል? በቀን 3 አትሊስት ቁርስ፣ ምሳ፣ እራት እንጀራ እየበላን ያደግ ነው። nothing happened to us because it was organically grown ማለት ነው። አሁን ግን everything is like manipulated ሆኗል። አግሪካልቸሩን ጀነራል ማለት ነው። አፈሩ ባዶ፣ ጤፉ ባዶ፣ ልጆቹ ኒትሪሽን የለም፣ መርዝ በየአይነቱ ነው ማለት ነው ለልጆቹ የሚቀርበው። ስለዚህ we need to be mindful ሆነን ማድረግ የሚገባንም ማድረግ ነው። ፎረቨር አይደለም እንጀራ የምትከለኪው ወይ የምትከለክለው። ልጆቹ ዲቶክስ ፓዛቸው is closed so መርዝ ብሰጧቸው መርዙ keeps in the body circulate እያደረገ ማለት ነው። it doesn't come out ከሲስተማቸው። ስለዚህ መርዝ ሰጥቶ ልጆቹን ጭራሽ ፖይዝን ከማድረግ እኔ እንጀራ ፖይዝን ነው አላልኩም you guys ኦኬ። እንደምወስዳችሁ ነግሬያለሁ። I did not say that እንጀራ ፖይዝን ነው። ግን እንዳልኩት እያንዳንዱ የምትሰጧቸው ነገሮች ኢንክሉዲንግ እንጀራ ሁሉንም ነገር you need to check። በተረፈ በእውነት እግዚአብሔር አምላክ መድኃኒት አድርግለት እያላችሁ ምግባቸውን እየባረካችሁ ስጡ ለልጆቹ። መድኃኒትን መድኃኒት የሚያደርግ መርዝን ደግሞ የሚያከሽፍ እሱ ስለሆነ ማለት ነው። to be honest by the end of the day ስንቱን ተቆጣጥረን እንደምንችል አላውቅም because there's a lot of stuff out there ብዙ ጭንቅላታችን የሚያዞር ነገር to be honest። ግን እንደ እናት የምትችሉትን ሁሉ አድርጉ። በቃ
የምትችሉትን አድርጉ። እግዚአብሔርን መድኃኒት እንዲያደርግላቸው ጸልያችሁ ስጡ ለልጆቻችሁ። እንዳስወላም ገነሳይ ግን ቢኬርፉል። እንጀራ በጣም ኢዚ ሞልድ ለማብቀል ማለት ነው። በጣም ኢዚ፣ በአይን አይታይም። ሲሻግት ነው የምታዩት። ሲሻግት እኔ በማይክሮስኮፕ አይቻለሁ። የሻገተ እንጀራ ዛፍ ነው የሚመስለው ማለት ነው። ሊትራሊ ዛፍ ነው፣ በቃ የበቀለ ዛፍ ማለት ነው የሚመስለው። ሰው ያ በጣም ወርስት ከሆነ በኋላ በአይን ሳይታይ ያለ ሞልድ ማለት ነው። የእንጀራ ሞልድ ብቻ አይደለም፣ ሞልድ ኢዝ ኤቭሪዌር ላይ ካሴድ ቤት ውስጥ በተለያየ ቦታ ላይ ይኖራልና አንዳንዱ አየር ላይ ሁሉ የሚበናለ ማለት ነው። ነጭ አለ፣ ቀይ አለ፣ የተለያየ ከለር ያለው። ከዚህ በፊት ስለ ሞልድ ስናወራ አውርተናል። ሂዱና ቪዲዮን ተመልከቱ። መድኃኒት ለጀመሩ ልጆች እንዴት እንርዳቸው? መድኃኒቱን ለማስቆም ምን አይነት መድኃኒት ሃይማኖት መድኃኒት ማስቆም የሚለው ራሱ ሜዲካል አቴንሽን ነው የሚያስፈልገው። እኔ አምናድ ሜዲካል ዶክተር፣ ስለዚህ አይ ከናት ተል ዩ ይሄን መድኃኒት አቁሚ ማለት አልችልም። ነው ሳቢ እንዴት አመሻችሁ? ሀይ ሄለን፣ እንዴት ነሽ? ነሽ ከረጅም ጊዜ በኋላ ያወራሁት እገባለሁ፣ ግን ያው ተራበጠ ነው። እንዴት ባለፈው ስታወሪ እየሰማሽ ነበረ ስለ አንዛይቲ ስታወሪ እና በዛን ቀን ሜንሽን ያደረግሽው ስለ ሊፕሮቫራንድ ነበረ እና ኮምፓውንድ ፋርማሲ እንዲታዘዝላችሁ ጠይቁ ብለሽ ነበረ እና አጋጣሚ ሆኖ በዚህ ሳምንት ነበረኝ ቀጠሮ የናሚን ይሄና ምናለችኝ ሲያትል የለም ከሌላ ስቴት ከካሊፎርኒያ ኦር ከሌላ ስቴት እንትን ልበልካሽ ትችያለሽ ስክራይብ አድርግልሻለሁ አለችኝ እና ማት ዱ ዩ ኖ ኤኒዋን ፍሮም ሲያትል የገዛ ሰው የምታውቂው ካለ ነው ሳቢ እና ደግሞ እልካለሁ ስትይ የሰማሽ ይመስለኛል ካልተሳሳትኩና ምን ሊፕሮቫራንድ ወይ ጉድ አይሽ ለካ አይሽ አዳዩን የቦንኩኝ ኖሮ ሰብሊታ ይልልሽ ነበረ ወዲያው ምን እናቱ አይ እኔ ነኝ አም ሶ ሶሪ ለነገር ግን አላቅም ካለሽ ኢን ኢንፎርሜሽን ሰብሊዬ አሜን በይ አሜን በይ አሜን። ታይቶኝም ይሆናል የሚታወቃል። ያ ይኸውልሽ አሁን ሲያትል እንግዲህ ሳትመረምረው ነው ልጁን ፕሪስክራይብ አይ ኦልሬዲ ወስደዋል። ሁለቱም ፕራክቲስ አድርገዋል እና ኦልሬዲ ሪኮቨርን ማላዝልሽ ምክንያት ፖርን እና እንትን ስላለው ነው። ፖሊት ማዝልሽ ምን ስላለው? ፖርን ስላለው ምን ስላለው? ፖርን ስላለው ነው ማላዝልሽ እና ዳይሪ ፍሪም አይደለም ያለው እዚህ የሚሸጠው። አይ ኮምፓውንዲንግ ፋርማሲ አለ አይደል እንዴ? አንቺ ፈልጊ ኮምፓውንዲንግ ፋርማሲ። ይኸውልሽ ባይ ዘ ዌይ ዘ ዶክተርስ እነኚህ ሬጉላር ዶክተሮቹ ከሆኑ ዳይ ሃቭ ኖ ዶክተር ናት። ሆሊስቲክ ነች። ሆሊስቲክ ናት። and she doesn't know any compounding pharmacy. she doesn't ማለት ኮምፓውንድ ፋርማሲ አለ፣ ግን ኮምፓውንድ ፋርማሲን ቢኖር ስቲል ዴሪ ፍሪ እና ኮርን ፍሪ የሆኑ ሊፕሮቫራንድ ዋሽንግተን ላይ የለም ማለት። እኔ አንቺን ብሆን ፋርማሲው ጋር ደውዬ ነበር የምጠይቀው፣ ግን you can outsource ማድረግ ትችላለሽ as long as she write you the prescription ማለት ነው። ብላኛለች። እሱማ ያው ኢንሹራንስ ከቨር ያደረገው መግዛት ትችላለሽ፣ ግን ዋሽንግተን ላይ ያሉት ካምፓኒ ፋርማሲዎች እንትን አይሉ ማለችኝና ሜቢ መደወል ያለብኝ ቦታ አላወኩም እና ጀስት ሀሳብ ካለሽ ትሰጪኝ ሰቢ I'm so sorry. No, it's okay. Don't apologize. ሄሉ እሺ፣ እዚህ ጋር እየተማማርን ነው እኔና don't apologize for anything. የኮምፓውንዲንግ ፋርማሲ ኒር ሚ ብለሽ ጉግል ብታረጊ ማለት ነው። ኮምፓውንዲንግ ፋርማሲ ኒር ሚ ብለሽ ብቲ አምሹር ይመጣልሻል። ከዛ የእነሱን ቁጥር ትወስጅና ሀይ ከሌት ነኝ እንደዚህ እና ለልጄ ሉኮቨሮን ታዞለት ነበረ እና የሉኮቨሮናችሁን እንትኑን ምንድነው ኢንግሪዲየንቶችና ይሄ ምንድነው ስሙ ፊለራችሁን ንገሩኝ፣ ወይንም ደግሞ አዘር ኢንግሪዲየንት የሚለውንና ኢንግሪዲየንቱን ንገሩኝ፣ ወር ደግሞ ፊለሩን ንገሩኝ ብለሽ ስትይ
አብራርተው ይነግሩሻል። they have no problem ይሄ ያለው ሊኩዊድ ከሆነ እንደዚህ ነው፣ በፓውደር ከሆነ እንደዚህ ነው፣ ፊሉ ከሆነ እንደዚህ ነው ብለው ይነግሩሻል። ከዛ ሊኩዊድ ከሆነ እንደዚህ ነው። አሁን ለምሳሌ ዛሬ አሁን ኒኒ ጋር የፋርማሲስቷ ሲነግረኝ ነበር ማለት ነው። what fillers they have ያ ፊለር የለውም ይላሉ፣ ግን there are some fillers እና ግን ላይክ ለልጆቹ ዳሜጂንግ ነው ወይ ኮርን ነው ወይ ደግሞ እንዳልሹ ቅድም ግሉትን ነው ወይ ዴሪ ነው ወይ ሶይ ነው ወይ ላይክ እነኚህ ለልጆቹ የማይሆኑ ነገሮችን አይደለም። ስለዚህ ጠይቂና የሚሉሽን ስሚ። ከዛ በኋላ you go to her እሷ ጋር you gonna educate her ማለት ነው። ይኸውልሽ እዚህ ቦታ ደውዬ እንደዚህ ነው አሉኝ በይና ጠይቂያት። ርቀሽ ላለመሄድ ማለት ነው። ኦኬ ምንም አይነት ከውሃ ጋር ብቻ ቀላቅለው የሚሰጡሽ ከሆነ ሼልፍ ላይፉ 15 days ነው፣ ለ14 ቀን ይሰጡሻል። ሊኩዊድ ከፈለግሽ አይ ሊኩዊድ አልፈልግም እንደዚህ ነው የምትይ ከሆነ ደግሞ እዛ ያስመርጡሻል ምን እንደምትፈልጊ ማለት ነው። ሉኮቨሩን ውስጥ እንዲጨመር የምትፈልጊው ላይክ ሼልፍ ስቴብል እንዲሆን ማለት ነው። ከዛ አይ እዚህ የለም እንደሱ ማድረግ አልችልም ብለሽ የምትይ ከሆነ ደግሞ just get the prescription and call ኒኒ እና ኒኒ ጋር ይሰሩልሻል ማለት ነው። like outsource ማድረግ like የእሷ as long as she has እንትኑን ከሰጠችሽ ኮዱን ከሰጠችሽ ማለት ኦርደር ስታረግ that's why you need her to order you prescription እስካለሽ ድረስ you can get it from anywhere even እነ ኒኒ ራሳቸው ደውለው ኮንታክት ማድረግ ይችላሉ ማለት ነው። you know ከፈለግሽ ማለት ነው። I don't know how that works but yeah እሺ እንደዛ አደርጋለሁ ሰብሊ። ፎሌት እና ቢ12ን ግን መጀመር ትቻለሽ። ቢ12 ትምህርት ጊዜ ግን አልመክርሽም አለች። አንቺም እንዳልሽው ሃይፐር አክቲቪቲ ነው ፈርታ ነው መሰለኝ እንደዛ አለች። ኧረ ያለ ቢ12 አይሰራም ሉኮቨሮን። ኦኬ አዎ እኔም እሺ ሰብሊ። ስለዚህ ዊዛውት እየሰጡ የነበሩ ሰዎች አሉ። ኦኬ ዊዛውት ያለችው እሷም እና ምንድነው ሪከመንድ ያደረገችኝ ትምህርት ሰዓት ላይ ሆነው ያን ነገር ቢወስዱ ሃይፐር አክቲቪቲ ይኖራቸዋል። ያው አሜንዬ ይስትም ነበራትና ከሱ ጋር በጣም ሃይፐር አክቲቪቲ የሆነችብኝ ነበረና ለዛም ይመስለኛል ካላት ኮንዲሽን አንፃር ይመስለኛል እንደዛ አይደል። ግን what good is gonna do okay you know እንትን ብትይ ማለት ነው። እሺ ሉኮቨሮን ሰጠችሽ you know what ቢ12 ሃይፐር ያረጋታል አለች። ዝም ብለሽ ሉኮቨሮን እየሰጠሽ ምን ይጠቅማታል ለልጅቷ? what good is gonna do like transportation ልክ ምንድነው ታክሲ ውስጥ ገብተሽ እኮ from A to B እንደመሄድ ያ ለአብዞርብሽን ብቻ ሳይሆን ትራንስፖርት የሚያደርገው እሱ ነው። በቃ like literally from the body ማለት ነው። ስለዚህ ያን የወሰደውን ነገር ወስዶ ብሬን ውስጥ ማስገባት you know ስለዚህ ከኤ ቱ ቢ መሄጃ ሳይኖረው ዝም ብለሽ አንድ ቦታ ላይ እንትን ቢልና ባዲ ውስጥ ገብቶ አኪሙሌት ቢያደርግ I don't know ለምን እንደሱ እንዳለች አላውቅም። ማቶን ከሆነ ግን you have to change you know like መቀየር ካለብሽም ማለት ነው ሐኪሟን ራሷ። ግን ፕሪስክሪፕሽኑን ከሰጠችሽ አስከር don't worry about it ባት ስለ ልጅቷ ሃይፐር አክቲቪቲ you should be the one worried ምን አገባት እሷ። እሰጥሻለሁ ላይ ኦኬ ሄሉ እሺ እኔና በጣም ነው you're welcome ሀያንዬ እንዴት ነሽ? አይ ሰብልዬ ሁላችሁም እንዴት ናችሁ? ሁላችሁም ደህና ናችሁ? በጣም ደህና ነኝ። ዛሬ ኪውኤንኤ ስለሆነ ያው ሰዎች ጥያቄያቸውን በአክብሮት እንዲጠይቁ እኛም በአክብሮት እንጠይቃለን። ግን እየጠየቅን ኮፒ ፔስት እያደረግን ታፕታፕ እናድርግ። ሌሎች እናቶችን ገብተው ጥያቄያቸውን ማቅረብ እንዲችሉ በጊዜ እንድንጨርስ እንዳይደክመን፣ ሰብሊም እንዳይደክማት። ሰብሊ ደግሞ ውሃ እየጠጣሽ እኛ በማዳመጥ እንተባበርሻለን። ታንክ ዩ እኔና ተባረኪ። ሃና አነቻውን ያረችው ያ ጓይት ሃና ስም ያለው ሞኝ ነው። ሰብልዬ እንዴት ዋላችሁ? እንዴት አመሻችሁ? አለሁ እግዚአብሔር ይመስገን። ዛሬ ጥያቄ ሰኞ ለታ ልጄ ትምህርት ቤት ሄዶ የፊት ጥርሱን ተሰብሮ መጣ እና አስተማሪዋ በቃ ጥርሱ ወድቆ ጥርሱ ወድቆ አገኘ ነው እንጂ ምንም አይነት አክሲደንት አላረገም፣ ምንም አላረገም፣ ከልጆች ጋርም አልተጋጨም ብላ በቃ
እንዲሁ በራሱ እንደተሰበረ አይነት ነገር ነው ያለችን። ወልቆ ነው ተሰብሮ ነው ተሰብሮ የፊት ለፊት ጥርሱ እንደዚህ ግማሽ ተሰበረ። ኢየሱስ ክርስቶስ ስም ዋው አገርምሽም እና እንዴት በቃ አንድ በርግጥ ከሷ አጠገብ ያለው አንዱ ጥርሱ ትንሽ እንደ የሆነ ብልዝ ያለ ነገር ሆኗል። ምናልባት እሱ ቢሰበር አዎ ላምንሽ እችላለሁ፣ ግን ይሄኛ በፍጹም አይሰበርም ዝም ብሎ አልናት። እና በክፍሉ ውስጥ ካሜራ ካለ ማየት እንችላለን ወይስ እንላት። ካሜራም የለም ክፍሉ ውስጥ ጀስት እንዲ ኮሪደር ላይ ነው ያለው አለችን። እና ዴንቲስቱ ጋር ወሰድነው፣ ኤክስሬ ያስነሳሁት። በቃ ጥሩ ጥርሱ እንደተሰበረ ነው እነሱም እንትን ያሉን ጻፉልን። ያው አይፒ ሚቲንግ ልንጠራቸው ፈልገን ማለት ነው። እና አሁን ከቆየ ኢንፌክሽን ይሰራና ምግብ ገብቶ የባሰ ያሟል እና ቶሎ መሰራት አለበት አሉ። ስንት አመቱ ነው ልጅሽ? 7 አመቱ። ኦልሬዲ ነቅሏል። ይሄ የአደልት ጥርሱ ነው። ዋው። እና አሁን ነገ ከዶክተሩ ጋር ከሚሰራው ዶክተር ጋር ጀስ እንዲሁ የምንወያየው አለ እንዲሁ አይቶት ማለት ነው። እና ግን ያው ግዴታ አንተን ምንድነው በአኒሲዥያ አስተኝተውት መሰራት አለበት። እንደገና ካቪቲውም ነበረ በፊት። ካቪቲው በእርግጥ ያው ራሱ ነው ጥርስና ጥርሱን ያጋጫል፣ ራሱ የሰበረው አለ ከዚህ በፊት እና እሱ መሰራት አለበት። ስለዚህ አኒሲዥያ እንሰጠዋለን አሉኝ። እና ሰብልዬ አኒሲዥያ ምን አይነት መጠቀም አለብኝ? እንደገና ደግሞ ጥርሱንም አሁን ድጋሚ ከሰሩት ምን አይነት ማስደረግ አለብኝ? ወደ ስፔን ማለት ዲኤም አርግኝ በውስጥ መስመር ልክልሻለሁ ምን ማድረግ እንደምትችይ ማለት ነው። አይ ካን ጋይድ ዩ። ነገ ጠዋት ነበር ቀጠሮ ሰብልዬ። ያ ከዚህ ስወጣ ልክልሻለሁ። አይ ካን ናት ቶክ እዚህ ጋር ማለት ነው። ሶ ዩ ካን ጎ አሄድ ኤንድ send me your number or DM አድርገኝ እልክልሻለሁ። ከዚህ በፊት አውርቼሻለሁ። አሁን ቴክስት አደርግልሻለሁ እንትን ላይ ቴሌግራም ላይ go ahead and do that። ግን ሁልጊዜ ማለት ነው ለነገ ቀጠሯችሁ ዛሬ መናገር is not fair, right? So you could have asked the day before yesterday, a week before, right? So ሰብልዬ ትላንት ነው ተሰብሮብኝ የመጣው። ወዲያው ኤርጀንት ብለን ገብተን ነውና በቃ ኤርጀንት ያ ለዛ ብለው ነው። ይቅርታ። no problem, it's okay እናት። እንኳን እግዚአብሔር ልጅሽን አተረፈ። ትራውማ አለ ወይ? is there any trauma or just ጥርስ ብቻ ነው የተሰበረው? ጋሙ ላይ ምናምን ትራውማ አለ? ምንም ነገር የለውም፣ ጥርሱ ብቻ ነው። የሚገርምሽ የለበሰውም ነጭ ቲሸርት ነው። ምንም አይነት ደም ነገር አልነካውም። ምንም ነገር የለውም። በኢየሱስ እኔ ምን እንደሆነ አላውቅም። ምንም አያማው ነበር አያማው ጥርሱ ልጅ ከዚህ በፊት 6 ካቪቲ ተሰርቶለታል። ይሄ ሲልቨር ጥርሱ ማለት ነው። እና ይሄ አገጩን በጣም እንደዚህ ይመታዋል፣ በዚህ እንደዚህ በጣቱ ማለት ነው። እና ይሄ ጣቱን ደግሞ ሲልቨር እንትን ያለውን በጣም ይነካካዋል። በቃ ሁሌ እጁ አፍ ውስጥ ነው። ግን ይሄ የፊት ጥርሱን እኔ አንድ ቀን ሲነካው አይቼው አላውቅም። አይነካም። ተሰንጥቆ ነበር ወይ ብዬ እኮ ነው። ተሰንጥቆ ነበረ አይ ዶንት ኖ። የሚገርምሽ የአሁኑ አርብ ከትምህርት ቤት ሲመጣ እንዲሁ እየሳቀ ዝም ብዬ ፎቶ አንስቼው ነበር። እንደው ተሰንጥቆ ስፍቆ አላየሁም ብዬ ግን አየሁት። ፎቶ ላይም ምንም አይነት ነገር ስንጥቅም የለውም። ደሞስ እንዴት በቀላሉ ይሰነጠቃል ምንም ሳይሆን? አይ ኖ ላይክ አንዳንድ ጊዜ ልጆች እንደዚህ እጃቸውን ስለሚያጋጩ ላይክ እንዳልሹ ማለት ነው ብዙ ቢሄቪየር አላቸው አይደል ልጆቹ። ሰው እንደሱ ሲያደርጉ ድንገት ጥርሳቸውን ወይ መኪና አፍ ውስጥ ከቶ ነው ላይክ የተለያየ አይተሞች አፋቸው ስለሚከቱ ተሰንጥቆ እንኳን ቢሆን ራሱ በጣም ነው የሚያመው። ኢዝ ቬሪ ፔንፉል ነው። በጣም ነው የሚያመው እኮ ተሰንጥቆ። ሰው ምንም አይነት ሲምፕተም አልነበረውም ቢፎር ዳት አይደለ? ምንም የለውም። በቃ እቺ የእንትን ጥርሱ እቺ ምንድነው መንጋጋ ነው የሚባለው። እሱን ጣቱን እየነካ ያው ያሻዋል ምን ይለዋል። እሱ ኦልሬዲም ሰብሮታል እንጂ ካቪቲውን ማይ ጉድነስ ያ በጣም እና ይሄ የፊት ለፊቱ ግን በፍጹም ምንም አይነት ነገር አይተበት አላውቅም። ያ ጓዴም የሚልክ ከዚህ ስወጣ እልክልሻለሁ። እሺ እሺ ሰብሊ በጣም አመሰግናለሁ። ወልካም። አይዞሽ የኔ እናት ወርካ ናቸው እንግዲህ አይቲ ላይ በደንብ አይ ዶንት ኖ ዲስ ኢዝ ፎር ሜለን
ሜለንን መጥብቅ ጠይቂያት አሪፍ ነበረ። ሀይ ፕራይቬት እንትን አለኝ አድቮኬት አለኝ። በጣም ጥሩ አድቮኬት አለችኝ። ከዚህ በፊትም ትምህርት ቤት ብዙ ረድታናለች። ኦኬ ጎሽ ኦኬ እግዚአብሔር ይርዳችሁ። አሜን አሜን አሜን። ሰብልዬ ቴንክ ዩ። ቅድም ደግሞ ስለ ቪ12 ከከፈት ነው በኋላ ፍሪጅ ነው ማስቀመጥ ያለብን ሰብልዬ? ዲፔንድስ ኦን ዊች ዋን ዩ ባይ። ሶ አንዳንዱ ፍሪዝ ኢት አፍተር ዩ ኦፕን ይላል አይደል? ፍሪጅ ውስጥ አድርጎ አስቀምጡ፣ ፍሪዘር ውስጥ ፍሪጅ ውስጥ አስቀምጡ አፍተር ዩ ኦፕን ይላል። ላዩ ላይ ኢንስትራክሽን አለው። አንዳንዱ ደግሞ ሩም ቴምፕሬቸር ነው የሚለው። በቃ ሩም ቴምፕሬቸር ካለ ውጭ ነው የሚቀመጠው። የኔም እንደዛ ነው የሚለው። ኦኬ ሰብልዬ ግን ፎሎኒክ አሲድ ምንም ላገኝ አልቻልኩም። እንትን ላይ ኸርባል ላይ አውቶስታክ ነው። የት ነው የምትሆነው? እኔ እንትን ቨርጂኒያ። ኦኬ አድሬስሽን ላኪልኝ። እሺ እሺ ሰብልዬ እሺ። እግዚአብሔር ይባርክሽ። እሺ ቴንክ ዩ ሰብልዬ። ሰላም ዋሉ። አውርጂ ከታቾኛ አዳምጥሻለሁ። እሺ ቲንክ ኒኒዬ እንዴት ዋልሽ? ኒኒዬ ያለሽ አለው እያወራሁ ነበር። ሚውት አድርገሽ ራስሽን። እንዴት ነሽ? መድኃኒዓለም ክብሩ ይስፋ። ደህና ናችሁ ወይ? እንደት ናችሁ ሁላችሁ? ድምጻችሁን አሰማን። እኔን ፍቅሮች ተኝተዋል? አልተኛም። ታች ውሃ ሊያመጣ ሄደ። ድምፅሽን ሲሰማ እንደ ሱስ ሆነሽበታል። ብታይ አንቺ የኔ ጌታ የኔ ፍቅር እንዴት ናችሁ? እሺ እማዬ ይሁዴ እና ሰብልዬ ዛሬ ስላናገርኩሽ ደስ ብሎኛል። እኔም እንደዛው ተባረክ የኔ እናት። አሜን። ህይወት ናት ቅድም ስለ ሉኮቮራን ያወራሽው። እንትን ከፈለግሽ ምንድነው የሚባለው ምን መጠየቅ እንዳለብሽ እና ኢንፎርሜሽን ከፈለግሽ ካን ኮል ሚ ኦር ዊ ካን ዲኤም ሚ። ቴንክ ዩ ሶ ማች። ቴንክ ዩ የኔ እናት ተባረኪ። አሜን። ሁላችሁ አሜን የኔ እናት። ኮኮዬ እንዴት ነሽ? አይ ቲንክ ከዛ በኋላ የሳሙኤል እናት፣ ከዛ ሃኒ፣ ከዛ ኮኮ፣ ከዛ ኮኮ። እንዴት ዋልሽ ሰብልዬ? እንዴት ናችሁ? አለሁልሽ እግዚአብሔር ይመስገን። አንዬ ንንዬ ኤቭሪባዲ አያልዬ ኮኮ ሻዬ እንዴት ነሽ? እንዴት ነሽማ? እግዚአብሔር ይመስገን። እንዴት ናችሁ ሁላችሁም ከታችም ያላችሁት? ሰላም። አንዬ አግዥኝ ጎረቤት አላችሁ ምናምን የሚለውን አንዬ በኋላማ ማውራት አቁሜያለሁ እኮ። ለምን? ካፒ ሊንክ ነው ካፒ ምንድነው? ካፒ ራይት ነው ምናምን ታኛለህ? ተባይለ ዳስ ዋይ አይ ነዛ ይጃሉ አንዬ አግዥኝ ማለቴ እሱን ሰጣኛለች፣ ግን አልቻልኩም። በቃ እሷም ልትከፍል ፈቃደኛ ነች። ሂዝ ዱን ሰምቲንግ። ችግር የለውም። እዚህ ጋር ኮፒራይት ምናምን የሚባል የለም። እኔ አንዬ ነው የምጠይቀው። ሺ ሰይት ተጠቀሚበት። ትንሽ ፈላጊው እየበዛ ከመጣ በፊ እንሄዳለን ማለት ነው። አዎ እሱ ጥሩ ሀሳብ። ዛሬ ኪዌንዴ ነው አይደል ተብዬ? ሌቶኝ ገብቼ አሪፍ ነው። እንግዲህ እዚህ ያላችሁ እናቶች አንዳንድ ጊዜ በእንትን ሲመጣ ታይትል ኖሮት ሲመጣ ያሳቅቃል ሌላ ኢሹ ይዞ ለመምጣት እና ይሄ አሪፍ አጋጣሚ ነው። እንግዲህ ያላችሁትን ሁሉ የምትተነፍሱበት አድቫንቴጅ ውሰዱ። አት ሴም ታይም ታፕታፕ እያደረግን ኮፒ ሊንክ እያደረግን እኛ ደግሞ የራሳችንን ፓርት እንወጣ። አንድ ጥያቄ እዚህ ጋር ፌቭ ቢ12 ከሌለ ሉኮቮራን አይሰራም ነው ወይ ያልሽው የሚለውን እኔ መልሼ ሰብዬ የምትጨምሪበት ካለ ትጨምሪያለሽ። ከዛ ላዳምጥ ማለት ነው። ስፔሲፊክሊ ለእነዚህ ልጆች ያው ሉኮቮራን የመጣው ለዚህ ፐርፐዝ አይደለም አይደለ? ለኦቲዝም ፐርፐዝ አይደለም። በእግረ መንገዱን እሱ ፋይንድ አውት አረጉ እንጂ ማለት ነው ለዚህም እንደሚረዳ። ስፔሲፊክሊ ለዚህ ፐርፐዝ ከሆነ ሉኮቮራን የሚወሰደው ቢ12 ሲወሰድ በተሻለ መልኩ ፈንክሽን ያደርጋል ተብሎ ነው የሚታመነው እና ሶ ቢ12 አዎ አስፈላጊ ነው። አስፈላጊ ነው ወይ ነው ጥያቄው መሰለኝ። አዎ ሶ ቢ12 እንትን ነው ሃንድ ኢን ሃንድ የሚሄድ ነገር ነው። ሰብልዬ ደግሞ ትጨምሪበት ካለ ጨምሪና ያ ወደሚቀጥለው ገዝተሽ
ቴንክ ዩ ኮኮዬ። ያ እስ ኦፍ ሌብል ነው ትክክል ዲንዬ። ሆፕፉሊ አሁን ኤፍዲ አፕሩቭ ስላደረገው ሆፕፉሊ በስነስርዓቱ ተሰርቶ ለልጆቻችን ለኦቲስቲክ ልጆች ብለው ደግሞ እንደገና እንትን ይላሉ ማለት ነው። ያ ትራንስፖርቴሽን ነው ብያለሁ። አሁን ታክሲ ሳትይዢ አዶ ነው መገናኛ መሄድ አትችይም። ከሆነ ቦታ ከፒያሳ መገናኛ የምትሄጁ በታክሲ ወይ በባስ ነው ማለት ነው። ሶ አለዚያ በእግር መሄድ አይ ዶንት ኖ ሃው ሎንግ ኢዝ ጎና ቴክ ዩ ሜቢ። ግን ልክ እንደ ትራንስፖርቴሽን ነው ቤዚክሊ። ኢት ዳዝንት ትራንስፖርት ዊዛውት ዩ ኖ ዲፍረንት ሜካኒዝም ነው እንትና የሚጠቀመው ሉኮብሮን አይደለ? ዲፍረንት ፓዝ ወይ ነው የሚሉት እነሱ ሆኑ ነው የሚጠቀመው እና ወደ ብሬን የሚገባው ማለት ነው። እና ኬሪ አድርጎ ተሸክሞ ትራንስፖርት አድርጎ የሚያስገባው ቢ12 ነው። ስለዚህ ኢፍ ዴር ኢዝ ኖ ቢ12 ሉኮብሮን ስትወስጂ ብትይ you're ጌት ኤኒ ሪዛልት ማለት ነው። የታስ እንግዲህ ታርጌት የሚያደርገው ሁልጊዜ ኮግኒቲቭ ኤቢሊቲ ይጨምራል፣ ስፒቻቸው ኢምፕሩቭ ያደርጋል፣ ብዙ ነገር ፕሮሚስ አይደለ የተባልነው። ስለዚህ ያን ሁሉ ለውጥ እንድታይ የግዴታ አብሮ መሄድ ምንድን ነው የሚባለው they work together, let's put it that way. So all the B vitamins መውሰድ ሊኖር ይገባል። maybe good high quality የሆነ መልታይ ቫይታሚን የምትወስጂ ከሆነ is okay። ግን high quality የሆነ ቫይታሚን ስለምወስድ ከቢ12ን አልሰጥም አብሬ ማለት አትችይም። because you have to give them together አንድ ላይ አብረሽ ነው መስጠት ያለብሽ ማለት ነው። ኢንፋክት እንደውም እኔ የሰማሁት ምንድን ነው ኢንጀክተብል የሆነው ቢ12 ማለት ነው። ኢንጀክተብል የሆነው ቢ12 is much more beneficial than Leucovoron, believe it or not. Okay, that's what they say. እና ቢ12 high dose ቢ12 በኢንጀክሽን የሚወስዱ ልጆች አፋቸው ይተረተራል ነው የሰማሁት እኔ። አሁን ሉኮቨሮንም ዳዝ ዘ ሴም ወርክ ያደርጋል፣ ግን ከስፒችም በላይ ነው ለአንዳንዶቹ ማለት ነው። ራይት ሶ ሰለብራል ፎሌት ዴፊሽንት ለሆኑት በተለይ ማለት ነው አይደለ? እሱ ትክክለኛውን ሰለብራል ፎሌት ዴፊሽንሲ አንድ ሰው አለበት የሚባለው ትክክለኛው ከጀርባቸው ላይ በሚወሰደው ፍሉይድ ነው የሚታወቀው ማለት ነው። ራይት but nobody wants to test that, right? So we always give blood and get እንትን ማለት ነው ሰው ሪዛልቱን የምናገኘው ማለት ነው። እና የሚመጣው ሪዛልት ያ ፖዚቲቭ ኔጌቲቭ ይላል። ከሁለት አንዱ ከሆኑ ይታዘዝላቸዋል ሉኮቨሮኑ ማለት ነው። ኢቨን ባይሆን እንኳን ፖዚቲቭ ኦር ኔጌቲቭ ባይልና ኮምፕሊትሊ ኔጌቲቭ ቢሆኑ ልጆቹ ሁለቱም ባይንዲንግም ኦር ደግሞ ምንድነው ባይንዲንግ ኦር whatever the other one I forgot blocking ከሁለት አንዱ ሁለቱንም ኔጌቲቭ እንኳን ቢሆኑ ስቲል ይጠቅማቸዋል ተብሎ ነው የሚታሰበው። ኦር ደግሞ ዱ አናዘር ቴስትም ይላሉ ላይክ that necessarily not true ማለት ነው። ስለዚህ ሉኮቨሮን will help ልጆቹን if not ስፒች ላይ ካልሆነ ስፒች የሚያወራ ልጅ እንኳን ቢሆን ተመርምሮ ፖዚቲቭ ኦር ኔጌቲቭ ቢባል ያግዛቸዋል ኮግኒቲቭሊ ማለት ነው። ስፔሻሊ ደግሞ ሰለብራል ፎሌት ዴፊሽንት ለሆኑት ደግሞ በጣም ክፉ ነው። ሲኤፍዲ ያለበት ሰው በጣም ነው የሚያስታውቁት ማለት ነው። ላይክ ሰም ኦፍ ዘም ዊልቸር ባውንድ ናቸው። በጣም ብዙ ይሄ ዲክላይንድ የሆነ ሜንታል ሄልዝ ኢሹ ነው ያለው ማለት ነው። እና ለነሱ በጣም ያግዛቸዋል ማለት ነው በጣም። ስለዚህ they are more benefited from Leucovoron than የኛ ልጆች ማለት ነው። ግን ስቲል ቢ12 ሻት የምትችሉ ከሆነ ሪኳስት ዛት ዶክተሮቻችሁን ጠይቁ እንዲሰጧችሁ ማለት ነው። ሰው አንዳንዶቹ እሺ ብለው ዊሊንግሊ ኦርደር ያደርጋሉ፣ አንዳንዶቹ እሺ አይሉም፣ ተጨቃጭቆ ምናምን ነው። ላስዋ ዩኒድ ሆሊስቲክ ዶክተሮች እነሱ ይሻላሉ ከሬጉላር ዶክተሮቹ ማለት ነው። ሜቢ ኢን ዘ ፊውቸር አሁን ናው ዛት ኢዝ አፕሩቭድ ሜቢ ኢን ዘ ፊውቸር ራሳቸውን ኤጁኬት እያደረጉ ሲመጡ አብሮ መሆኑን ካልጠየቅሽ ራሱ አይሰጡም ማለት ነው። ስትጠይቂ ራሱ ለዛ ነው ግራ የሚገባቸው አያስፈልግም ብለው አርጊው የሚያደርጉት አንዳንዶቹ ናቸው። በደንብ ኤጁኬት ካረግሻቸው they are willing to do it ማለት ነው። እና ያ እንደዛ ነው። I don't know if I answer your question but እንደሱ ነው። ሃይ ሳሙኤል እናት እንዴት ነሽ? I think የሳሙኤል እናት አይደል? እንዴት ነሽ? እግዚአብሔር ይመስገን። ሰላም ነው። እግዚአብሔር ይመስገን። እኔ ነው እያስቸገራችሁ አዝኮ አዚት ይያል የኔ ፍቅር ኦኬ ምስሉን ሪኮግናይዝ አድርጌዋለሁ፣ ግን ስምሽ አዲስ ሲሆን ሜቢ ነው ሌላም ሰው ሊሆን ይችላል ብዬ ነው። ጎበዝ
እንዴ አዙሪት ምናምን እያልኩ አዚቲት አዙሪት I like this one. Okay. እንዴት ናችሁ? አለሁልሽ እግዚአብሔር ይመስገን። እንዴት ነሽ? አለን እግዚአብሔር ይመስገን። እንዴት ናችሁ? ደህና ነኝ። ሳሙዬም ደህና ነው። አይተሽዋል አይደለ ቪዲዮ? የኔ ፍቅር he's doing amazing. I'm so proud of you and daddy, but I will call you, I will tell you something. I recognize something. I don't want to type it. I'm so proud of you. Again, I want to tell you something. እደውልልሻለሁ. There is something I recognized, and then I wanted to say it because that might help him respond more quickly. I'll let you know. But he's doing amazing. በጣም እግዚአብሔር እየረዳችሁ ነው። በጣም በሚገርም ሁኔታ ጀግኖች ናችሁ እናንተ። እግዚአብሔር ይባርካችሁ በእውነት። ሁሉም ነገር በእናንተ ነው። ኧረ ለልጆቹ የሚተጋ እናንተ በስመ አብ በእውነት ይሄንን በእናንተ ምክር፣ በአንቺ ምክር፣ ባልሚዬ ይሄንን በእናንተ ባላገኘው ለመናገር ይከብዳል። እግዚአብሔር ይመስገን የረዳሽ። ወግ ደርሶኝ በጊዜ ነው የሚተኛልኝ የኔ ጌታ። አሁን በቃ 8 ተኩል ይተኛል፣ 6 ሰዓት እቀሰቅሰዋለሁ በትምህርት ቤት። ዋው እግዚአብሔር ይመስገን። ሁሉ ቁጭ ብዬ ማድሬ ነበረ። የኔ እናት ተመስገን። እግዚአብሔር ይመስገን በጣም በጣም። አሁን አንድ ጥያቄ ልጠይቅሽ። እንትን ጭንቅላቱን በጣም ነው የሚያክሙት ነው አየዋለሁ። ምኑን? ጭንቅላቱን ፀጉሩን ያካል። ጭንቅላቱን እንዳለ ያካል። ሳየው ምንም የለውም፣ ንጹህ ነው። ቅባት አደርግለታለሁ። የአቮካዶ ኦይል ነው የምጠቀመው፣ ወይም የሱ ይሆናል። ዚንክ ይወስዳል? ነው አይወስድም። you should give him ዚንክ ዴፊሽንሲ እሱንም ያደርጋል ማለት ነው። ያሳክካል። ላይክ እንደ ዶንድራፍ ነው። ይሄ ምንድነው? ፎረፎር ነው የሚባለው። ልክ እንደዛ ነገር የሚገርምሽ እሱ ምንም ነገር የለውም። ምንም ፍሌኪ ነገር የለውም። ምንም የለውም። አንዳንዴ ጀርባውም ያካል፣ ሰውነቱን ያካል ጀርባውን። አንዳንዴ እከፊልኝ ይለኛል እና ግን ሞራውን ጭንቅላቱን ነው እና ፕራይቬት እንትኑ ደግሞ በቃ ይይዛል። ይሄ በቅርብ የመጣ ነው። what about oxalate? እና ከንፈሩ ደግሞ አንዳንዴ ሳምንት ገና የሆነ ሳምንት ደግሞ ድርቅ ይላል፣ ስንጥቅጥቅ ይላል። B12 ይወስዳል አይደል? አይወስድም። ባለፈው ዶክተሯን የሰጠችን ያልኩት የላኩልሽን እሱ ነው የሚወስደው። B12 አይወስድም። I think you should give him B12, but let's see. Yeah, let me check. I don't know. ምንድን ነው የሰጠችው? የፓራሳይት ነው፣ የፓራሳይት ክሊንዘር። ቫይታሚን ቢ እና ቫይታሚን ሲ። ቫይታሚን ምን? B6. Okay. ባለፈው የላኩልሽ እነሱ ናቸው ጥዋት የሚወስደው እንጂ ሌላ እንትን የለም። Yeah, there are some things you can do for him. ግን አንዳንዴ from the internal ነው, it's not just outside የምናየው ብቻ አይደለም. You know, like ከንፈሩን መቀባት ምናምን። yes እሱ እንዳለ ሞይስቸራይዝ ማድረግ ከውጪ ሃይድሬት ማድረግ is good. ሃይድሬሽን ውሃ መጠጣት አለበት ከውጪ ምናምን። ግን አንዳንዴ from the inside out ነው። ግን አሁን ቻፕስቲክ ነው እሱን አሁን ወላ ቅባት ምን አይነት ልቀባው? እሱ አለልሽ እኮ እንትን ላይ you can check ከዛ ወይ ጉድ የሌለ ነገር እኮ የለም ጋይስ። ቴሌግራም ላይ ግቡና ቼክ አድርጉ። ቻፕስቲክ አለ፣ ሎሽን አለ፣ በሙሉ ማድረግ ጸጉራቸው የምትጠቀም everything is there on Telegram. so ግቡና እዛ ላይ ቼክ አድርጉ ፕሊዝ። ቻፕስቲክ አልቀረንም ስናስቀምጥ እዛ ላይ ማለት ነው። ስለዚህ there is a lot of things you can do። ለነኚህ ኦፕሽን አላቸው ልጆቹ ማለት ነው። so yeah, it could be anything really. like ምግቡን እያስተካከልሽ ነው አይደለ? ተስተካክሏል ምግቡ? በቃ እንጀራ ናት እሷ። ቢያንስ በሳምንት 2 ወይ አሁን በቃ ሳምንት ሙሉ የነበር አሁን ይቀርሻል። ኦልሞስት ወደ 3 ጊዜ ወይም 2 ጊዜ ሰጠዋለሁ። እሷ እያወጣ ሌላ ግን ሁሉም ነገር ተስተካክለዋል። ሌላስ ምን ያደርግ? you know what, let's talk እሺ። ላውራሽና ከዛ ዲቴልስ ትነግሪኝ። ከዛ we go from there. it could be anything really. ፓራሳይት ሊሆን ይችላል, it could be inflammation ሊሆን ይችላል, it could be
እንዳልኩሽ B12 deficiency ሊሆን ይችላል it could be zinc ሊሆን ይችላል it could be a lot of things like ብዙ ነገሮች ሊሆኑ ይችላሉ እና we can talk እሺ እና እና ያንንም ልነግርሽ አስታውሽኝ ከረሳውሽ ምን ነበር ምን ልትነግሪኝ ያሰብሽው በይና ጠይቂኝ ዛሬ ማለት ነው እሺ እደውልልሻለሁ ሰብዬ እሺ እኔማ ተባረክ ደህና ደሩ እሺ እሺ አመሰግናለሁ ባይ ሰብልዬ ሃይ የኔ ጌታ ሃይ የኔ ፍቅር እንዴት ነህ ደህና ነኝ የኔ ቆንጆ you're so handsome የኔም ውድድ አክስ በጣም ነው የምትወደው ሁላችንንም እሺ የኔ ጌታ ተባረክልኝ ደህና ደርልኝ የኔ ጌታ መልካም እንቅልፍ ደህና we love you የኔ ጌታ በስማ መልኩ ድምፁ ትህትናው I don't even know በስማም ጉድሽ ፈላልኝ ደግነቱ ወንድ ልጅ ነው እግዚአብሔር ይመስገን thank you so much የኔና ስለምታስደምጭን ራሱ እግዚአብሔር ይባርክሽ ሃይ ሃናዬ እንዴት ነሽ ደህና እግዚአብሔር ይመስገን እንዴት ነሽ አለሁልሽ ሰብልዬ ሰላም ነው ወይ ሁሉ ሰላም ነው ልጆች እንዴት ናቸው ደህና ናቸው ሰብልዬ እንዴት ነሽ አንቺ ልጆችሽ ደህና ናቸው እግዚአብሔር ይመስገን ሁሉ ሰላም እኔ እንኳን አንድ ነገር በደንብ አስበሽበት እንድትናገሪ ነበር የፈለኩት ስለ እንትን አሁን ይሄ ፎሌት ሊኮቨርን በጣም ፌመስ ሆኗል እና ሁሉም እናት በቃ ፔዲያትሪክ ጋር እየሄደ እዘዙልኝ እያለ ነው እና ደግሞ እነዚህ ዶክተሮች አሁን ለዚህ ነገር አዲስ ናቸው ከኛ የተሻለ ግንዛቤም የላቸውም እኔ አሁን አጋጣሚ ትላንት የልጄ ዶክተር ጋር ቀጠሮ ነበረኝና ሄጄ ጠየኳት ያው ኤክስፔክት እያደረኩ ነበረ ይሄን ነገር እንደምታነሺ ምናምን አለችኝ ኦኬ እስኪ እንዴት ነው ስለዛ ነገር ምን ታስቢያለሽ ግን መጀመሪያ ምርመራ ፈልግ ነበር አልኳት ምክንያቱም ገና ባዮሜድ ጋር ገና እየጠበቅኩኝ ነው እስካሁን አላረኩም ፍራት እና ከዛ ኦኬ ምርመራ አለ እንዴ ምናምን ነገር አለችኝ አዎ አለው ስለ ፍራት እንኳን አታውቅም ማለት ያው ትንሽ አይደለችም በጣም ጎበዝ ዶክተር ናት ብዙ ነገር ለኔ ትረዳኛለች በጣም ፖዚቲቭ ናት ግን ስለዚህ ነገር ምንም አይዲያ የላትም ምክንያቱም ደብተሯ ላይ የለም እና ምን አለችኝ እንደው እኔ ማለት ልጁ አይጣ አይደለም ዝም ብዬ ምንም ነገር አንቺ ስላልሽኝ ወይም ደግሞ አሁን ጠቅላይ ምንድነው ፕሬዝዳንቱ ስላለ እኔ እንትን ማዘዝ አልችልም አላዝለትም አለችኝ ግን ጊዜ ስጭኝና ሪሰርች ላርግበት ለአንድ ለሁለት ዊክ ምናምን በደንብ አይቼ ከዛ በኋላ ነው ቴስቱንም ኢቭን ማዘዝ የምችል ከሆነ እዛ ሲስተማ ላይም የለም ፍራት ቴስት ማዘዝ አትችልም እና ላብኮር የሚሰራ ከሆነ ምናምን ስለኝ አይሰራም ስላት እዚህ ጋርም እያዘዘልኝ አይደለም እና ሪሰርች ላርግበት ምናምን እና የሚገርምሽ ነገር በጣም ብዙ ልጆች አያለው ግን በጣም መጥቶ እየጠየቀኝ ያለው የእናንተ ሀገር ሰዎች ናቸው አለችኝ ማለት ነው እና አበሻ የሚኖርበት አካባቢ ስለሆነ ብዙ አበሻ ነው ያለው እዛ አካባቢ ማለት ነው እና ያስፈራኛል ይሄ ነገር አለችኝ ስለዚህ የእሱ አይደለም እኔ አሁን መናገር የፈለኩት በጣም ብዙ ሰው ሜቢ አንዳንዶቻችን ኢንፎርሜሽን የሌለንም እናቶች አለን በቃ ወይኔ መድኃኒት አገኘው ይሄ ነገር መድኃኒት አይደለም ግን እየረዳ ነው ስለዚህ መጀመሪያ ራሳችንንም ግንዛቤው እንዲኖረን የግድ ይላል ሁለተኛ ነገር ደግሞ በዶክተሮቹ ላይም እንትን አንሆን ምን እንደሚባለው ዲፔንድ አንሆን ምክንያቱም ገና አያውቁትም እኛ የተሻለ እውቀት ነው ያለን ኢቭን ከቢቲወልድ ጋር እንደሚሰጥ አታውቅም ቴስቱን እንኳን አታውቅም ምክንያቱም እሷ ያለችበት እንትን ላይ የለም ይሄ ነገር ባዮሜዶች ናቸው የሚያደርጉት እና ከቻልን ትንሽ እንታገስ እንጠብቅ ማለት ጊዜ አለን ማለት ነው ትላንት ስለተባለ ሁላችንም አንሩጥ ወይም ደግሞ የባዮሜድ የጀመርን ካለን ወይም አክሰሱ ያለን ደግሞ ከነሱ ጋር ብንሰራ የተሻለ ነው ይሄን ነገር ለጊዜው ትንሽ ብንታገስበት ደስ ይለኛል ይሄን ነገር እስኪ ሰብልዬ የሆነ ነገር በይ Wow, thank you so much. By the way, I did say it the other day on Tuesday ብዬ ነበረ a little bit. Thank you so much አናዬ ስላልሹ ደስ ብሎኛል ብዬ ነበረ because like አይነ ስውሩ አይንህ ነገ ይበራል ሲባል የዛሬ ልዴት አድሬ እንዳለው ማለት ነው እንዴ እስከ ዛሬ እኮ ኖረናል አይደል እንዴ without anything ማለት ነው of course ሉኮቨሮን እኮ አዲስ ነገር አይደለም ብዙ ሰዎች ተጠቅመው ብዙ ለውጥም ያዩ ሰዎች አሉ ግን እንዳለችው ነው አይጦች አይደሉም ልጆቹ ሁሉ ነገር አይሞከርባቸውም promising ነው yes ግን we can wait አንዳንድ ደግሞ አሉ ዶክተሮች ኦኬ go ahead and prescription ሰጥተውሽ ሄደሽን አንቺ ቴስት እንድታረጊ ማለት ነው ኮዱን ሰጥተውሽ you can go ahead and order the test and then go ahead and test
and at least know that whether your child is positive or negative የሚለውን ነገር ማለት ነው። ሎካሎቹ they cannot do that ዶክተሮቹ ማዘዝ አይችሉም prescription I mean blood tesቱን because like እንዳለችው ላብኮርብ ወይንም ደግሞ እንደዚህ ሎካል ላብራቶሪዎች አያረጉም ማለት ነው። ስለዚህ አንድ ቦታ ነው የሚደረገው ፔንሲልቬኒያ ያለው ቦታ ጋር ማለት ነው። ስለዚህ እዛ ያለው ላብ ነው የሚደረገው። ፕሪስክሪፕሽኑን ጽፋ ከሰጠችሽ እኔ አውቃለሁ ፕሪስክሪፕሽን የሚጽፉ ማለት ነው ዶክተሮች አሉ። ሶ ፕሪስክሪፕሽኑን ጽፋ ከሰጠችሽ የልጅሽ ዶክተር እሱን ፕሪስክሪፕሽን ወስደሽ ኦንላይን ላይ ኪቱን ኦርደር አድርገሽ ከዛ you can do the testing ሌላ ላብ ሄደሽ ብለድ ድሮስ ልክ እንደ ሆሊስቲክ ዶክተሮቹ እንደሚያደርጉት ማለት ነው። ልክ እንደዛ ፕሮሰሱን ጠብቃችሁ ማድረግ ትችላላችሁ። ግን እንደው የመድኃኒት ተገኘ ብላችሁ ማለት ነው መድኃኒት ተገኘ ብላችሁ ሮጣችሁ ሉኮቨሮን ተሰጥቶት ምንም ስንት ይርስ የሰጡ ሰዎች አውቃለሁ። ይርስ ሉኮቨሮን እየሰጡ ምንም ለውጥ የለም፣ ወፍ የለም ማለት ነው የለም። ስለዚህ ዶንት ቢ ቱ ሆፕፉል አትሁኑ። ልክ የሆነ ይሄ ግር የምንለውን ነገር ስታፕት ግር ብለን የሆነ ነገር ስናይ ሮጠን እስቲ ተረጋጉ። መረጋጋት አለብን። የጀመርነውን መቀጠል ነው። ዩ ካናት ፊክስ አ ባድ ዳይት ዊዝ ሰም ካይንድ ኦፍ ሰፕሊመንት ሁሌ እንደምንለው ማለት ነው። ልጆቹ ኢንፍላሜሽን አላቸው ፍሮም ዘ ኢንሳይድ አውት ማለት ነው። ኦኬ ሰው ውስጣቸው የተቃጠለ እየነደዱ ማለት ነው። ምን ሉኮቨሮ ምን እንደሚያደርግላቸው what is it gonna do? አንታይ ኢንፍላማቶሪ ድራግ አይደለ ራይት? ሶ አይ ዶንት ኖ እኔ የኛ ኮሚኒቲ በጣም ተላሎች ነን በእውነት በጣም ብዙ ጊዜ ኖቲስ ያደረኩት ነገር ማለት ነው። እዚህ ጋር እንኳን መጥቶ አንዳንድ ሰዎች መጥተው ይሄ ነገር ለኔ ሰራልኝ ብላ አንዲትና ስትናገር የት ነው የሚገኘው? ወዴት ነው? ፖስት አድርግልኝ፣ ስሙን ጻፊልኝ ምና ጥድፈታችን ማለት ነው። ልጆቹን ሌላ መከራ ውስጥ ልንከት ማለት ነው። ስለዚህ ፕሊዝ ተረጋጉ፣ ጠብቁ። ኦኬ በቃ ልክ እንዳልኩት ማለት ነው። ላይክ ያ እንደ አይነት ስውሩ ነገር እንዳይሆንብን እስከ ዛሬ ድረስ ታግሰናል፣ እስከ ዛሬ ድረስ ቆይተናል። ስለዚህ በቃ አንድ ቀን ላይክ ለአንድ ለ6 ወር ለ7 ወር ለአመት ባይወስድ ምንም አይሆንም። ምግቡ ላይ ስሩ፣ አርፋችሁ ምግቡ ላይ ስሩ። ላይክ አይ ሴድ ዩ ካናት ሰፕሊመንት ባድ ዳይት እንዳልኩት ማለት ነው። ስለዚህ ባድ ከሆነ ዳይታቸው ልጆቹን ዳይታቸውን ፊት ባክሽን ሞክሬ 2 ዓመት ሙሉ ሞክሬ ዳይቱን አሁን እርግፍ አድርጌ ትቼዋለሁ ስለማይሰራ ያሉኝ እናቶች አሉ ማለት ነው። there is no such a thing. Don't be lazy, really. I mean it. Don't be lazy. Get to work. Okay, it takes time. ኢንጁሪ አላቸው እነዚህ ልጆች። ኦኬ ሜጀር የሆነ ኢንጁሪ እናንተ ሜጀር የሆነ ስለዚህ ያንን እንዴት አድርገሽ ነው ኦቨርናይት ፊክስ የምታደርጊው? you cannot። ስለዚህ እባካችሁን ፕራዮሪታይዝ መስጠት ያለባችሁን ነገር ፕራዮሪታይዝ አድርጎ እየሰራችሁ ጠብቁ። በቃ ነው ለምን ዛሬ አይኔ ያልበራም ብላችሁ መከራችሁን አትዩ። ልጆቹን አሯሩጣችሁ መከራ ውስጥ አትክተቷቸው ማለት ነው። ይሰራል ወይ? ለብዙዎች ሰርቷል፣ ሊሰራ ይችላል ነው። ግን 100% ዋስትና ጋራንቲ ያለው ወይ? I'm not sure unless you are cerebral folate deficient ልጅ ካላችሁ ማለት ነው። which ቅድም እንዳልኳችሁ cerebral folate deficiency symptom ብላችሁ ሰርች አድርጉ፣ ይነግራችኋል እንዴት እንደሆኑ ማለት ነው። ኤክስትሪም ዳሜጅ የደረሰባቸው ሰዎች ናቸው ማለት ነው አብዛኛዎቹ። ስለዚህ እሱን ቼክ አድርጉ፣ ጠብቁ፣ ታገሱ፣ ስራችሁን እየሰራችሁ ማለት ነው እንጂ ሉኮቨሮን is not a magic pill guys. It's not gonna fix your child ማለት ነው። the same kid ነው የሚሆነው ማለት ነው። እና ሌላ ችግር ሳታመጡ ተረጋጉ። thank you so much አንዬ። I don't know ከዚህ በላይ ምን እንደምላቸው። ሰብሊ እኔ መጨመር I'm sorry አንዬ ወይ ኮኮዬ ነሽ? እኔም እዚህ ላይ መጨመር ፈለግኩና በቅርብ ለልጄ ለሆነ አይነት ቪዚት ፕራይመሪ ኬር ዶክተሩ ጋር ሄጄ ነበርና የእናንተ ሀገር ሰዎች የመጡ ሉኮቨሮን እያሳዘዙ ነው አለችኝ ነርሷ ማለት ነው። ማለት ስላት አሁን አንቺ ከመምጣትሽ በፊት እንግዲህ ቴን ነበረ ቀጠሮዬ። እኔ ቴን ላይ እስከመጣ ድረስ ኦልሬዲ 3 እናቶች መጥተው ሉኮቨሮን ታዞላቸው እንደወጡ ነገረችኝ ማለት ነው። ነርሷ ትቀርበኛለች እና ቶሎ ብዬ የጠየቅኩት ሉኮቨሮን ብቻ ነው የሚያዙት ወይ የሚጠይቁት ወይስ ሌላ መድኃኒት አብሮ ያዛሉ ወይም ይጠይቃሉ? ስላ ኖ ኦንሊ ሉኮቨሮን አለችኝ ማለት ነው።
ቢ12 አልጠየቁም ስላት ኖ አለች። ሶስቱም ማለት ነው። ሶ ያሳዝናል። አሁን ሀና እንዳለችው ሁሉን የሰማነውን ነገር ሩጠ ልጆቻችን ላይ አንሞክርም። ምንም በመንግስት ደረጃም ቢፈቀድም እኮ ቅድም ሰብሊ እንዳለችው ለእኛ ልጆች ተብሎ የተሰራ ነገር አይደለም። ስለዚህ አሁን ሰብሊ እንዳለችው ቀስ እንበል ያለችው እንዳለ ሆኖ ቀስ ማለት ብቻ ሳይሆን ራሳችንን እስከዛ ድረስ እናስተምር፣ እንወቅ። አሁን ቅድም ያለችው እህታችን ሄደች፣ ጠየቀች። ስትጠይቅ አይጥ አይደሉም ዝም ብዬ አልሰጥም አለች አይደለም። አንዳንዶቹ ኖሃው የላቸውም። ናሮን አንዳንዶቹ አብዛኞቹ ስፔሻላይዝ ያደረጉት ኢቨን ፔዲያትሪሽያን ቢሆኑ በሌላ ፊልድ ነው፣ ወይም ጀነራል ሊሆን ይችላል የሚያውቁት አይደለ። ባዮሜድ እና ሜዲካል ፊልድ ያኛው ይለያያል። ስለዚህ የማያውቁት ነገር ውስጥ እኛ ለልጆቻችን የጠቀምን መስሎን እኛ እውቀቱ ኖሮን እነሱ ጋይድ ለመደረግ ዊሊንግ ከሆኑ if they're really nice people ሊረዱን ይችሉ ይሆናል። ግን ስቲል ከኛ ጋር አብሮ መስራት መቻል አለባቸው። ሰምተን ብቻ ሄደን መንገር አይደለም አይደለ። አንዳንዶቹ ዶዙን ሁላ እናንተን ሊጠይቋችሁ ይችላሉ። ስለዚህ እኛ ኤክስትራ ማይልስ ሄደን ዶክተሮቹ ሊያውቁ ይገባል የምንለው ወይም ደግሞ አንድ ባዮሜድ ዳክተር ሲያዝ ምን ነገሮችን አውቆ ነው የሚለው እኛ እንደ ወላጅ እንጠይቅ። እኛ ሳንጠይቅ ሄደን ብድግ ብለን አይ እንደዚህ መድኃኒት ታዟልና ኦር አቬለብል ስለሆነ ኢንሹራንስ ከቨር ስለሚያደርግ እዘዥልኝ በባዶ ሜዳ መስጠት ማለት ነው። ልኩቭሮን ብቻውን አሁን ሲባል እንደነበረው ያለ ቢ12 አያደርግም። በራሱ ቢ12ም የሚሄድበት ወይ አለ፣ ለውጥ ያመጣል። ግን ልኩቭሮን የታዘዘበት ደግሞ ሌላ ምክንያት አለ። ስለዚህ እኛ መጀመሪያ እንወቅ፣ ፔሸንሲ ይኑረን። እናቶች እባካችሁ፣ ወይም እዚህ ውስጥ የምታዳምጡ ሁሉ ስለተፈቀደ ብቻ ሄደን ሰዎቹን ውዥብርብራቸውን አናውጣቸው። በጣም በሚገርማችሁ ሁኔታ ገና አሁን ህጉ ወጣ እንጂ ወይም ተፈቀደ ተባለ እንጂ ኢንሹራንሶች ገና ይሄንን ፕሮሰስ ማድረግ አለባቸው። ክሌም ሴንተር መሄድ አለበት። ዶክተሮቹ ፈጣን ሆኖ ቢያዙላችሁ ኢንሹራንሶቹ ጋር ሄዶ አፕሩቭ ተደርጎ ምናምን ነው። ስለዚህ እኛ የምናየው ኢንሹራንስ ከቨር ማድረጉን ብቻ አይደለም። ብዙ ነገር አውርተናል ይሄን ማክሰኞ ዕለት። ስለዚህ ጊዜ ይወስዳል። ጊዜ ብቻ አይደለም፣ በጊዜ ውስጥ እኛ እስከዛ ድረስ እናስተምር፣ ራሳችንን እናንብብ፣ እንጠይቅ። የሚያውቁ እናቶችን ወይም በዚህ ጉዳይ ተሞክሮ ያላቸውን ሰዎች እንጠይቅ። ጊዜ ፕላስ ራሳችንን እናስተምር። ሰው ፔሸንሲ እና ራስን ማስተማር ያስፈልጋል። እዚህ ጋር ሄደን የማናውቀውን ነገር ደግሞ ሌላ ጎትተን ለልጆቹ ሌላ ነገር ችግር ከመምጣታችን በፊት ስሜታዊ አንሁን፣ ኢሞሽናል አንሁን። ቅድም ሰብሊ ብለዋለች መጀመሪያ አካባቢ ላይ እያንዳንዱ ትንንሹ ፖርሽን ነው እዚህ ጋር ተገጣጥሞ አንድ አይነት የፐዝሉን ፊገር የሚሰጠን። ሽሮ ወጥ ለመስራት ብዙ ግብአቶች አሉት አይደል? ያንን አንድ ላይ አድርገን ነው አንድ አይነት ማባያ ወጥ ሽሮ የምንሰራው እንጂ ዝም ብሎ ሽሮ ብቻውን ያለ እነዚህ ነገሮች አይጣፍጥም። ስለዚህ እነዚህም ልጆች ራይት ትራክ ላይ ለማስቀመጥ የምንፈልገው ቦታ ላይ እንዲሆኑልን ብዙ ሰፖርት ልናደርጋቸው የሚገባ ነገር አለ። ምግብ አንዱ ፖርሽን ነው አይደል? ሌላ ሰፕሊመንቶች ሌላ ናቸው። ምንሰጣቸው ከፍቅር ጀምሮ የምናደርግላቸው ነገሮች ሁሉ ናቸው ተጣምረው የምንፈልጋቸው ልጆች ሊሰጡን የሚችሉት። እና ባካችሁ ስሜታዊ አንሁን። ሄደን ደግሞ ዶክተሮቻቸውን አናጨናንቃቸው። ገና ነው፣ እውቀቱ ራሱ የላቸውም። ኖሯቸው ደግሞ ለመማር ፈቃደኞች ይሆኑ አሉ። እነሱን ለማሰማር እኛ እንወቅ። ከዛ ልጆቻችንን መርዳት እንችላለን። እኔ ይሄንን ስለ እናቶቹ ሲነገረኝ ቶሎ ብዬ ቢ12 ታዞላችኋል ያልኩኝ። ኢማጂን ዶክተሯ ስለማታቅ ልኩቭሮን ብቻ አዛላቸው ነው ኬዛቸውን እያወቃች ማለት ነው። ብታቅ ኖሮ ግን አብራ ታዝ ነበር አይደል? ስለዚህ አያውቁም አብዛኞቹ። እና ለማስተማርም ለመማርም ጊዜ ያስፈልጋል። በጊዜ ውስጥ ነው ሁሉ ነገር የሚሆነው። እባካችሁ ቢ ፔሽንት ማለት ትፈልጋለሁ። ከሰማሁት ነገር ተነስቼ ነው። ኮኮዬ ቀጥይ። ቴንኪው አንዬ፣ አሪፍ ነው ይሄ እንትን መምጣቱ ወደዚህ ማለት ነው። ግን እንትኑን አይ ቲንክ ሃና እንትኑን ያመጣሽው ሰብሊም አንዬም ካላችሁት ፕሮባብሊ ኦፖዚት ሳይድ ነው ማለት ነው የምቆመው። እንደኔ እምነት there's no time to waste። መረጃ ሙሉ መረጃ ለማግኘት መሞከሩ አንድ ሆኖ
እንረጋጋ እንቆይ። ግን እኔ አጌንስት ነኝ ማለት ነው። በዚህ ጆርኒ ውስጥ የሚቀድም ነገር አለ፣ ኦፍኮርስ አለ። ምግብ ሳንሰራ እጃችን ላይ ያለውን ነገር ሳንሰራ ሌሎቹ ነገሮች ላይ ብንሄድ ኦፍኮርስ ተያያዥነት ያለው ነገር ነው፣ ሶልቭ የምናደርገው ነገር አይደለም። ነገር ግን ይሄ ሌክዠሪ አይደለም። ላይክ አሁን እንደ ስቲም ሴል ወር ሌላ ላይት ቴራፒ ምናምን አይደለም። ዋን ኦፍ በጣም ወሳኝ ከሆኑት ነገር ለብሬናችን ክሩሻል ከሚባሉት ነገር ውስጥ ነው። እኔ አንድ የምለው ነገር ምንድን ነው፣ አሁን እዚህ ላይ እዚህ ያለን ፋሚሊዎች በፎሌት ላይ ምንም እርምጃ ያልወሰድን ብንኖር መጀመሪያ ቴስት አድርጉ እንጂ ሌትስ ጀስት ዌይት። ይሄ ጥናቱና ይሄ የመጣው ነገር የት ጋር እንደሚደርስ እስቲ እንየው፣ ጊዜ እንውሰድ። እኔ ቶታሊ አጌንስት ዳት ነኝ ማለት ነው። የሚቆይበት ምንም ነገር የለም። this is very important very crucial። ግን በተቻላችሁ ሁሉ ኢንሹራንሱ አሁን ኮንሲደር እያደረገው ስለሆነ let's do the taste። ከዛ አንታይባዲው ካላቸው ኦፍኮርስ በኮንፊደንስ ያኔ ይሰጣል ማለት ነው። ቴስቱን አስቀድሙ እንጂ ዱ ኖት ዌይት ነው የምለው ማለት ነው። ቴንክ ዩ ኮኮዬ። ያ ልክ ነሽ እኮ ቴስቱ ይቀድማል። ኦፍኮርስ ሉኮቨሩን እኮ ከዚህ በፊትም አውርተናል ስለ ፎሌት ስናወራ ማለት ነው። ለአንዳንድ ሰው ኢዝ ጀስት ላይክ ዊዛውት ኢንሱሊን ሰው ልጅ መኖር እንደማይችል ማለት ነው። ኦኬ ላይክ ዳያቤቲክ የሆነ ሰው ኢንሱሊን መውሰድ አለበት። ፎር ሰም ኪድስ ኢዝ ጀስት ላይክ ዳት ማለት ነው። ያለ ፎሌት ዴይ ካናት መኖር አይችሉም ማለት ነው። ኦኬ ሰም ኪድስ ሶ ብሬን ውስጥ ፎሌት ከሌለ ለብዙ ነገር ያጋልጣል፣ ኢንክሉዲንግ ሲዥር፣ በጣም ብዙ ሌሎችም ችግሮች ማለት ነው። ከዚህ በፊት አውርተንበታል። ሶ ትክክል ነው። ግን መጀመሪያ ዱ ዘ ቴስት እንዳልኩት ቅድም there are some doctors they will give you the test። ኦኬ ቴስት እንድታረጉ የት ጋር ቴስት እንደሚያደርጉ ስለማያውቁ ላይክ አሁን ብዙውን ጊዜ ቴስት እንድታረጉ ቦታ ጋር ሲልኳችሁ ኦንላይን ላይ ይገባሉ፣ ራሳቸውን ትናላቸው። ከዛ እዛ ላይ መርጠው ይሄ ምንድነው ወደበር እነ ላብ ኮርብ የሚሰሩት አይነት የላብ ወርክ ከሆነ እነሱ ጋር ነው የሚልኩት ማለት ነው። ራይት እነሱ ጋር ነው የሚልኩት። ሶ እነሱ ጋር የሚልኩት ውስጥ የለም ፍራት ቴስት። ስለዚህ እኔም ፕሪስክራይብ ማድረግ አልችልም፣ ኦርደር ማድረግ ቴስቱን አልችልም ይላሉ ማለት ነው። የስ እውነታቸውን ማድረግ አይችሉም። ግን ፕሪስክሪፕሽን ከጻፉላችሁ ላይክ ቴስት እንድታረጉ ማለት ነው፣ ቴስት ይደረግ ብለው ፕሪስክሪፕሽኑን ቢሰጧችሁ የሆነ ኮድ አለ የሚሰጡት። ያንን ኮድ ይዛችሁ ዩ ካን ኦርደር ኦንላይን ኪቱን ማለት ነው። ኦርደር አድርጋችሁ አትሊስት ኖዊንግ ዳት ዘ ፋክት ዳት ዩር ኪድ ኢዝ ፖዚቲቭ ኦር ኔጋቲቭ የሚለውን ነገር ይዞ then you go from there። of course ራሳችሁን ኤጁኬት ማድረግ አለባችሁ፣ ማወቅ አለባችሁ። አንዬ እንዳለችው ማለት ነው ቅድም you need to know like ማታውቁ ከሆነ how like even ሉኮቨሮን እኮ ከዚህ በፊትም አሁን few minutes ago ስናወራ ነበር አለ የተሰራው is not የኛን ልጆች ታርጌት ተደርጎ አይደለም፣ ኦቲስቲክ ልጆችን ያማከለ አይደለም የተሰራበት whole another different issue ነበር አለ on the process so you discover አደረገ ኦኬ now ለልጆቹ ለነኚህ ልጆች ይረዳል ተባለ አይደለ። እዛ ውስጥ ያለው ኢንግሪዲየንቱ ለኛ ልጆች ራሱ suitable አይደለም ማለት ነው። አብዛኛው ላይክ ብራንዶች አሉት out there ማለት ነው። ስለዚህ እነኚህ ነገሮች ራሱ ምንድነው ወዴት ነው ምናምን we need to know ካላነበባችሁ ወይ ደግሞ በስነ ስርዓቱ ትክክለኛው ናሌጅ ያለው ሰው በደንብ ኤክስፕረስ ካላረገላችሁ I don't know ምን ታዞላችሁ ይዛችሁ ገብታችሁ ምን እንደምታረጉ መድኃኒዓለም ነው የሚያውቀው ማለት ነው። ቅድም ስትናገር ነበር አብዛኛዎቹ እነኚህ ሬጉላር ዶክተሮቹ they don't know ዶዜጅ ራሱ አያውቁም ማለት ነው። how many times we calculated ከአንጋ ማለት ነው like ይሄን ያህል እንትን ነው ይሄን በዚህ እየተባለ ማለት ነው። ስለዚህ that's too much ያን ማድረግ የማትችልና ኢማጂን ሄደሽ የመጣውን መድኃኒት ዶዜጅ እንኳን የማይታወቅ ማለት ነው ዝም ብለን ለልጆች ስንሰጥ ማለት ነው። እነኛ አይጦች አይደሉም፣ ትንሽ የኩላሊት ትንሽ ጉበት ያላቸው ልጆች ናቸው። የስ ልጆቻችን ታይም የላቸውም። ኦኬ ይሄ የ6 ዓመት ልጅ ሆኖ አመት እጠብቃለሁ 7 እስከሚሆነው አረዋነ ዱዚስ ማለት አንቺ very time sensitive ለልጆቻችን። ለዛ እኮ ነው ማንኛውም ዌይቲንግ ሊስት ላይ ስንቆይ እንኳን ኢቭን ሆሊስቲክ ዶክተሮችን ለማየት ይሁን ምናምን each second counts ማለት ነው።